እነዚህን አያቶችን በተደጋጋሚ በማንበብ ቅድም እንደተጠቀሰው ውሃ በእቃ ላይ አድርጎ ትፍ በማለት የታመመው ሰውዬ ራስ ላይ በማፍሰስ በተደጋጋሚ ይህንን ሙከራ በማድረግ ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ያ ሲህሩ ምንም ከባድ ምንም አደገኛ ምንም ብዙ ያስቸገረው የድግምት አይነት ቢሆን እንኳን በአላህ Subhanahu Wa Ta'ala ፍቃድ አፊያ ሊሆንበት የሚችል ሁኔታ አለ ማለት ነው። ድግምት ያው በጣም ክፉ ከሆኑ ሰዎች ሩህ ወይንም ነፍስ በመቀኝነትና መጥፎ በማሰብ ከሸይጣኖች ጋር በሚደረግ መረዳዳት የሚደረግ መጥፎውን ተግባር ማስወገድ የሚቻለው መለኮታዊ በሆነ ህክምና ብቻ ነው። መለኮታዊ በሆነ መድኃኒት ብቻ ነው ያንን ማስወገድ የሚቻለው። እሱ ምንድነው? من الذكر والدعاء والقراءة يعني الله سبحانه وتعالى ذكر ማድረግ እሱን መውሳት ያ ህመምና ያ በሽታ አላህ ከሱ ላይ እንዲያስወግድለት ዱዓ በማድረግ እንደዚሁም ደግሞ ቁርአንን በብዛት በመቅራት እነዚህና የመሳሰሉት መንገዶች በጣም ፍቱን መድኃኒት ናቸው ተብሏል። ሲህር እንግዲህ በጣም ብዙ አይነት ነው። በመሆኑም አንዳንድ የድግምት ምተት አይነት እስከ ሞት ደረጃ የሚያደርስ መግደል የሚችል ጠንካራ የሲህር አይነት አለ። ሌላ ጊዜ ደግሞ በኃይለኛ ሁኔታ ያሳምማል። አልፎ አልፎ ደግሞ በሽታው ህመሙ ቀለል ያለ የሚሆንበት ጊዜ አለ። አንዳንዴ ደግሞ በባልና በሚስት መካከል መለያየት ደረጃ የሚያደርስ ሲህር አለ። ወይንም ደግሞ ባል ሚስቱን እንዳይደርሳት የሚያደርጉ የተለያዩ የሲህር አይነቶችም አሉ ማለት ነው። ድግምትን በድግምት ማስወገድ ስለዚህ ተጠይቀው ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም هي من عمل الشيطان የሸይጣን ተግባር ነው አሉ። ለምን ድግምት ራሱ የሸይጣን ተግባር ነውና يعني የስንቱ ትዳር ተበጥብጧል በድግምተኞች ስንቱ ያልጋ ቁራኛ ሆኗል ስንቱ ከትምህርቱ ተፈናቅሏል ዛሬ ነገ ትምህርቴን ጨርሼ ትምህርቴን እዳር አድርሼ ተመርቄ ሀገሬን አገለግላለሁ ቤተሰቤን እጠቅማለሁ ራሴን እለውጣለሁ ብሎ በትጋት በንቃት ትምህርቱን ሲከታተል ያለ ተማሪ ቤቱ ይቁጠረው ስንትና ስንት ነው በድግምተኞችና በድግምት አማኞች ተጨናግፎ ከትምህርቱ የተፈናቀለ በተለይ ይሄው በአሁኑ ሰዓት እንደሚታየው ምን ይላሉ ዑለማዎች አንድ ድግምተኛ ጠንቋይ ሟርተኛ ማለት ነው በጣም በአላህ ላይ ያለው ክህደት በአላህ ላይ ያለው አመፀኝነት በጣም በጨመረና በከፋ ቁጥር يعني ሸይጣኑ ደግሞ ለዚህ ድግምተኛ በጣም እየታዘዘውና የሚፈልገውን ነገር ሁሉ የሚያደርግለት ሁኔታ አለ ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته يزاري مماريا رأساتشن يمي هنا إن شاء الله تعالى فضيحة المشعوذين بمل رأس سلا دقمتنيوش عندهم دقمو تنقايوش بتملكتا وإنبات تقالي سلا دقمتنا تنقلان بتملكتا دين الإسلام ياسكمتون مماريا لما يت المكرالين مالتنا بمجمع درجة سلا سحر يهونال يمن النقاقرو إن شاء الله بمهنم تعريف السحر سحر بلو مالت من مالتنا يعني دقمت متت مارت يمي بالو نجر من مالتنا حقيقة أونتنيا قصتاوس من يمثلال يميلون أطرد رجال لما يت المكر قد تعددت أقوال العلماء في تعريفه وكل التعريفات ترجع إلى معنى واحد وهو عقد ورقا وكلام يتكلم به أو يكتبه الساحر أو يعمل به شيئا فيؤثر في بدن المسحور أو عقله وله حقيقة ومهنم سحر بلو مالت من دنو يميلون تعريف ما درقنا بما سوقوا هدات علماء يتلايو أقلالات وتشالواتشو زورو جن ودا عند هنتا يملسالو عند أتقالاي ملكت لاي يسباسبالو እሱ ምንድነው የሆኑ ነገሮችን በመቆጣጠር ወይንም ደግሞ በማነምነብ
ወይንም ደግሞ የሆኑ ነገሮችን በመሰራራት በመቅበር በማንጠልጠል የመሳሰሉ ነገሮችን በማድረግ በመጽሐፍ በማጨስ የመሳሰሉ ተግባሮችን በመፈጸም ያ እንዲጎዳ የሚፈልገው አካል ላይ ወይንም ደግሞ እንዲጎዳ የሚፈልገው ሰውዬ ቤት ላይ ወይንም ንብረቱ ላይ ወይንም የሆኑ ነገሮቹ ላይ እነዚህን ነገሮች በማንጠልጠል ወይንም ደግሞ በመቋጠር ወይንም ደግሞ በመቅበር ወይንም ደግሞ በማነብነብ የመሳሰሉ ነገሮችን በማድረግ ያንን ህመምተኛው ላይ ወይንም ደግሞ እንዲጎዳ የሚፈልገው ሰውዬ ላይ ችግር ለመፍጠር ማድረግ ወይንም ችግር መፍጠር ብለው በዚህ መልክ ታሪፍ ያደርጉታል فمنه ما يقتل ومنه ما يمرض ومنه ما يمنع الرجل من امرأته سحر እንግዲህ በጣም ብዙ አይነት ነው በመሆኑም አንዳንድ የድግምት መተት አይነት እስከ ሞት ደረጃ የሚያደርስ መግደል የሚችል ጠንካራ የሲህር አይነት አለ ሌላ ጊዜ ደግሞ በኃይለኛ ሁኔታ ያሳምማል አልፎ አልፎ ደግሞ በሽታው ህመሙ ቀለል ያለ የሚሆንበት ጊዜ አለ አንዳንዴ ደግሞ በባልና በሚስት መካከል መለያየት ደረጃ የሚያደርስ ሲህር አለ ወይንም ደግሞ ባል ሚስቱን እንዳይደርሳት የሚያደርጉ የተለያዩ የሲህር አይነቶችም አሉ ማለት ነው ومنه ما يفرق بين المرأة وزوجه ومنه ما يحبب بين اثنين ወይንም ደግሞ በተቃራኒው يعني ሁለት ባልና ሚስቶችን ወይንም የሚዋደዱ ባልና ሚስቶችን ድግምት እንደሚያለያየው ሁሉ የማይዋደዱ ሰዎችን ወይንም ደግሞ የማይተዋወቁ ሰዎችን በግድ እንዲዋደዱና እንዲጣበቁ የሚያደርግም የሲህር አይነት አለ ማለት ነው وكل هذه الاشياء واقعة بين الساحر والشيطان الموكل بعمل ذلك ታዲያ ይህ ድግምት ወይንም ይህ መተት የሚደረገው በምን መልክ ነው ከተባለ ዑለማ እስላም ምን ብለው ነው ይሄንን የሚያስቀምጡት በዚያ በድግምተኛውና በሸይጣን መሐከል ማለት ነው በሚደረግ ስምምነትና መግባባት ነው ያ የሚደረገው ማለት ነው وذلك لا يتم الا بحصول منفعه بينهما يا ድግምተኛውና ሸይጣን ሁለቱም አንዱ ለሌላው የተለያዩ ነገሮችን ያደርጋሉ ማለት ነው ለምሳሌ فيقوم الساحر بفعل المحرمات والشركيات والكفريات في مقابل مساعدة الشيطان له وطاعته فيما يطلب منه يعني ድግምተኛው ለዛ ለሸይጣኑ ምን ያደርግለታል ማለት ነው ያመልከዋል አምልኮትን ይፈጽምለታል يعني ለአንድ አምላክ ለአላህ Subhanahu Wa Ta'ala ብቻ መዋል ያለባቸውን የአምልኮት አይነቶችን ለዛ ለሸይጣኑ ያደርግለታል ማለት ነው በሱ ስም ማረድ ሊሆን ይችላል ለዚያ ለሸይጣኑ ስጁድ በማድረግ ሊሆን ይችላል ሩኩዕ በማድረግ ሊሆን ይችላል ወይንም ደግሞ እሱን በመለመንና በመማጸን ሊሆን ይችላል የተለያዩ ሽርክ يعني ባዕድ አምልኮችንና የክህደት ተግባሮችን ለሸይጣኑ ይፈጽምለታል ማለት ነው ሸይጣኑ ደግሞ ለዛ ለድግምተኛው ሰውዬ ለደጋሚው ሰውዬ ማለት ነው የሚፈልገውን ነገር ያደርግለታል ማለት ነው ያ እንዲታመም የሚፈልገውን ሰውዬ በመልከፍ ማለት ነው እሱን በማሳመም እሱን በሽታ ላይ በመጣል በተለያየ መልክ ችግር ላይ ይጥለዋል ማለት ነው ተመልከቱ እንግዲህ በሸይጣንና በድግምተኛ መሐከል በጣም የመተባበር የመረዳዳት የመግባባት ሁኔታ አለ ማለት ነው ይሄም ካለ ጥቅም አያደርግም ማለት ነው ድግምተኛውም ሰውዬ አምልኮት ለሸይጣኑ አይሰጠውም በነፃ በባዶ በበላሽ አይሰጠውም ማለት ነው ምን ያደርግለታል እሱ ያ የሚፈልገውን ሰው ያሳምምለታል ማለት ነው ያ እሱ የሚፈልገው ሰው በግሉ ከዛ ሰውዬ ጋር አቂም ስላለው አይደለም የሚያሳምምለት በግሉ ያንን ሰውዬ መግደል ስለሚፈልግ አይደለም እሱን የሚያከብሩ እሱን አንቱ ብለው የሚጠሩት አባታችን ሆይ ብለው የሚጠሩት እሱን በተለያየ ጊዜ የሚጎበኙትና ገንዘብ የሚሰጡት በቁርባን የሚያመጡለት የተለያዩ ንብረቶች የሚሰጡት ታማሚ በሽተኞች አሉ ማለት ነውና እነሱ የሆነን ሰው ማጥቃት የሚፈልጉበት ጊዜ ማን ጋር ይመጣሉ ይሄ ድግምተኛ ጋር ይመጣሉ ድግምተኛው ደግሞ ከሸይጣኑ ጋራ ቅድም በተገለጸው መልክ ጠንካራ የሆነ ቁርኝት ግንኙነት አላቸው በዚህ መሰረት እከሌን አሳብድልን እከሌን ሽባ አድርግልን እከሌን ከስራው አፈናቅልልን እከሊትን ከተምህርቷ አስተጓጉልልን ምናምን በማለት እነዚህ በድግምት የሚያምኑ የሰው ጥሩ ነገር የማይታያቸው ሁሉ ጊዜ ሰውን መተናኮልና ሰውን ማሰቃየት እንጂ ሌላ ነገር የማይፈልጉ በጣም ደካማ ኢማን ያላቸው ወይንም ጨርሶ ኢማን ያሌላቸው ወይንም ደግሞ ጨርሶም ሰብአዊነት እንኳን ያሌላቸው የሆኑ እኩይ የሆኑ ሰዎች ይመጡና ሲያበቃ እከሌን አሳብድ እከሌን አሳምም እከሌን
ከትምህርቱ አፈናቅል በማለት ሄደው ለዛ ለጠንቋዩ ለድግምተኛው የተለያዩ ንብረቶችን ገንዘቦችን ምናምን በመስጠት ይንበረከካሉ ያጎበድዳሉ በዚህ ጊዜ ደግሞ ያ ድግምተኛው ጠንቋዩ ማለት ነው ለሸይጣኑ ከላይ የተጠቀሱና ወደፊትም የሚጠቀሱ በጣም አጸያፊ የሆኑ ተግባሮችን ለሸይጣኑ ይፈጽምለታል ሸይጣን ደግሞ አላህ Subhanahu Wa Ta'ala አቅም ሰጥቶታል በተለይም ደግሞ በኢማናቸው ጠንካራ ያልሆኑ ሰዎች አላህን ያልያዙ ሰዎች የተለያዩ የእምነት ጉድለት ያለባቸውን ሰዎች በቀላሉ ማጥቃት ይችላል በቀላሉ መልከፍ ይችላል በቀላሉ መጉዳት ይችላል አሁን በኢማናቸው ጠንካራ የሆኑ ሰዎች ሁሉ ጊዜ ዚክር የማይለያቸው ሰዎች እንደዚሁ ደግሞ በተወኩል አላህን Subhanahu Wa Ta'ala በማመን በሱ በመመካት የተሐሰኑ ወይንም ደግሞ በዚህ የተጠበቁ የሆኑ ሰዎችን ሸይጣን አይደፍራቸው ማለት ነው በመሆኑም በዚህ መልኩ ሸይጣንና ያ ድግምተኛው ሰውዬ እንዲህ አይነት ቁርኝትና ግንኙነት ስላላቸው በቀላሉ መጥቶ ያ ሸይጣን ያ አምልኮት ስለሚፈጸምለት ከድግምተኛው ሰውዬ ከደጋሚው ሰውዬ ማለት ነው ያንን ሰውዬ በቀላሉ ሊለፈውና ሊያሳመመው ይችላል ማለት ነው በመሆኑም ይላሉ ዑለማ الاسلام ان الساحر لكي يساعده الشيطان لا بد له من الكفر بالله والشرك به او ياتي باعمال صريحه في ردته وكفره وتمرده على الله جل وعلا በመሆኑም አንድ ድግምተኛ እውነተኛ ድግምተኛ ሆኖ ድግምቱ እንዲሰራለት ማለት ነው ሰዎችን መልከፍ ማሳመም ማስቸገር እንዲችል ከላይ እንደገለጽነው ከሸይጣኑ ጋር ግንኙነት አለው ብለናል ያ ሸይጣኑ ደግሞ ያንን ነገር እንዲያደርግለት በአላህ መካድ አለበት በአላህ ላይ ማሻረክ አለበት እንደዚሁም ደግሞ የዚያን ጠንቋይ ድግምተኛ ጨርሶ ከአላህ Subhanahu Wa Ta'ala ዲን ከሐቀኛው መንገድ የተፈናቀለ መሆኑን ማረጋገጥ መቻል አለበት ማለት ነው በተለያየ መንገድ ለምሳሌ بالذبح للشياطين لزال شيطان سمون طرتو ያርድለታል ጠንቋዩ ድግምተኛው فلا يذكر اسم الله جل وعلا በሚያርድበት ጊዜ የአላህን ስም አይጠራም ويرمي به في مكان يحدده له شيطانه እከሌ የሚባለውን እንዲህ አይነት ባህሪ ያለውን እንዲህ አይነት ቀለም እንዲህ አይነት ከለር ያለውን በግ እንዲህ ቦታ ላይ አርደህ እንዲህ ቦታ ላይ ጣል ደሙን አፍስስ በማለት ያዘዋል ሌላ ጊዜ ደግሞ السجود للكواكب ለከዋክብቶች سجود እንዲያደርግ ያዘዋል ومخاطبتها ودعاؤها من دون الله عز وجل يعني እነዚህን ከዋክብቶች ከአላህ Subhanahu Wa Ta'ala ሌላ ያመልካቸዋል ማለት ነው የተለያዩ ጉዳዮችን ይጠይቃቸዋል ይሄን አድርግ ብሎ ሸይጣኑ ያዘዋል ድግምተኛውም ጠንቋዩ ይፈጽማል ማለት ነው ومنهم من يدنس المصحف أو بعض آياته وصوره والعياذ بالله يعني ሌሎቹ ጠንቋዮችና ድግምተኞች ደግሞ ሸይጣኖቻቸው ምን ያዟቸዋል የአላህ Subhanahu Wa Ta'ala ከላም ያለበትን ቁርአን ማለት ነው ቅዱስ ቁርአንን በጣም ተድኒስ ማድረግ ማለት ነው እንዲያራክሱ ያዛቸዋል ማለት ነው አላህ ይጠብቀን يعني بانواع التدنيسات በተለያዩ ቁርአንን ማራከሻ በሆኑ መንገዶች يعني كما يذكر الشيخ الاسلام ابن تيميه رحمه الله الفتاوى ላይ እንደሚጠቅሱት ከድግምተኞች መካከል ቁርአንን يعني በጫማው ሶል ውስጥ አድርጎ የተራመደበት የሚራመዱ ድግምተኞች አሉ ወልዓያዱ ቢላህ ቁርአንን በሐይድ ደም የሚጽፉ አሉ ቁርአንን ሙነከስ ሆነው ማለት ነው ሙነከስ ገልብጠው የሚጽፉ አሉ ይሄንን ሁሉ የሚያደርጉት ከምን የተነሳ ነው ሸይጣኖች ያዟቸዋል ማለት ነው ይሄን እንዲህ አድርጉ ይሏቸዋል ያንን በሚፈጽሙበት ጊዜ ያው ድግምተኞቹ እነዚህ ጠንቋዮቹ በቃ የለየላቸው ካፊሮች የለየላቸው ከአላህ Subhanahu Wa Ta'ala ትእዛዝ የወጡ አመፀኞች እንዲሆኑ ያደርጋቸዋል ሌላ ጊዜ ደግሞ በጣም አጸያፊ ተግባሮችን እንዲፈጽሙ ያደርጋቸዋል ለምሳሌ ومنهم من يأتي امه او بنته ሸይጣኑ ያዘውና ሲያበቃ በጣም የተረገመ እንዲሆን ማለት ነው በጣም ከአላህ ጨርሶ እንዲወጣና የሱን ትእዛዝ እንደሚቀበልና እንደማይቀበል ሊፈትነው ምን ያደርጋል እናትህን ተገናኛት ይለዋል አዑዙ ቢላህ ወይ እህትህን ወይ ልጅህን ተገናኛት ይለዋል ያን ልክ ሲፈጽምለት በቃ ይሄ ድግምተኛ ይሄ ሰውዬ ሸይጣኑ የሚሰጠውን ፈተና በሚገባ አልፏልና የሱ ወዳጅ መሆኑን ስላረጋገጠ የሚለውን ነገር ሁሉ ያደርግለታል ማለት ነው وبالجملة إذا اجتاز الساحر امتحانا يجربه الشيطان بأكل نجاسة وصرف عبادة ووقوع في أمر لا يجوز ولا يليق يا شيطان إهنن تنقوي كفتنوا وهلا مالتنا يعني أملكوتن كالله لا نجر انديسات
እንደዚሁም ደግሞ ነጃሳ የሆኑ ነገሮችን እንዲበላ በማዘዝ እንደዚሁም ደግሞ ከላይ እንደተጠቀስነው በጣም አስጸያፊና አስነዋሪ የሆኑ ተግባሮችን እንዲፈጽም ካዘዘው በኋላ حينئذ يوقن الشيطان أن تلميذه من السحرة قد جاوز المرحلة يعني شيطان يرغغطال ማለት ነው ይሄ ድግምተኛው ወይንም ጠንቋዩ የሱ አገልጋይ የሱ ታዛዥ የሆነው ተማሪ የሆነው ድግምተኛውና ጠንቋዩ በቃ በሚገባ ፈተናዎችን ሁሉ እንዳለፈ ያረጋግጥና ሲያበቃ فيبدأ يسخر له من شياطين الجن من يعينه على إحداث الخلل والمرض والزلل ከዚያ በኋላ ያው ሸይጣን ሌሎቹ በሱ ስር ያሉ ሸይጣኖችን ጓደኞቹን ያዝና ሲያበቃ ያ ድግምተኛ ያዘዘውን ነገር እንዲያደርጉለት ያደርጋል በተለያዩ ሰዎች መካከል በሽታን መፍጠር ህመምን መፍጠር መለያየት ማጣላት የመሳሰሉ ተግባሮችን ሁሉ ይፈጽማል ማለት ነው وكلما كان الساحر أشد كفرا بالله كان الشيطان أكثر طاعة له من العلماء عند ድግምተኛ ጠንቋይ ሟርተኛ ማለት ነው በጣም በአላህ ላይ ያለው ክህደት በአላህ ላይ ያለው አመፀኝነት በጣም በጨመረና በከፋ ቁጥር يعني ሸይጣኑ ደግሞ ለዚህ ድግምተኛ በጣም እየታዘዘውና የሚፈልገውን ነገር ሁሉ የሚያደርግለት ሁኔታ አለ ማለት ነው ለዚህ ነው አላህ Subhanahu Wa Ta'ala በሱረት አልአዕራፍ ላይ እንዴት በማለት ነበር ይህን ሁኔታ የገለጠው إنا جعلنا الشياطين أولياء للذين لا يؤمنون እኛ ሸይጣኖችን አለ አላህ Subhanahu Wa Ta'ala ለነዛ ላይ ለማያምኑት ሰዎች ወዳጆች አገልጋዮች እናደርጋቸዋለን በማለት አላህ Subhanahu Wa Ta'ala እንደተናገረው ማለት ነው قال شيخ الإسلام رحمه الله تعالى إذا تقرب صاحب العزائم وكتب الروحانية السحرية وأمثال ذلك إلى الشياطين بما يحبون من الشرك والكفر صار ذلك كالرشوة لهم ميلال ابن تيمية عند የተለያዩ ድግምቶችን የሚደጋግም የተለያዩ የድግምት ጽሁፎችን የሚጽፈው ሰውዬ ማለት ነው የድግምተኛው ሰውዬ ሸይጣኖች የሚወዱትንና እነሱን የሚያስደስት የተለያዩ የሽርክና የኩፍር ተግባሮችን ሲፈጽምላቸው ያ ደግሞ እንደምንድን ነው የሚቆጠረው ማለት ነው صار ذلك كالرشوة لهم ለነሱ ልክ ጉቡ እንደመስጠት ነው የሚቆጠረው ማለት ነው አያችሁ ያንን ነገር አገልግሎት ያደርግላቸውና ሲያበቃ እነሱም ደግሞ በተጓዳኙ فيقضون بعض أغراضه يسون يتلاقي قدايوتشون يفلسم اللتال مالتنا كمن يعطي غيره مالا ليقتل له من يريد قتله لك عند سو يهونن سويه اندي قدللت وي اندي دبدبلت وي اندي قداو ገንዘብ ሰው እንደሚያስደበድቡት ማለት ነው አንዳንድ ሰዎች ልክ እንደዛ ከዛ የተለየ ተግባር አይደለም ማለት ነው የከፋ ቢሆን እንጂ እነዚህ ድግምተኞች ለሸይጣኖች አምልኮት ይፈጽማሉ ሸይጣኖች ደግሞ በተጓዳኙ ይሄንን ተግባር ይፈጽሙላቸዋል ማለት ነው ولهذا كثير من هذه الأمور يكتبون فيها كلام الله بالنجاسة والعياذ بالله لازم እንግዲህ ያው ሸይጣንን ለማስደሰት የአላህን كلام የአላህን ቁርአን በነጃሳ መጽሐፍ የተለያዩ ነገሮችን ያደርጋሉ فإذا قالوا أو كتبوا ما ترضاه الشياطين أعانتهم على بعض أغراضهم በመሆኑም ይሄንን ሸይጣኖች ያዘዟቸውን ተግባር ሲፈጽሙ ሸይጣኖችም እነሱ የሚፈልጉትን ነገር በቀጥታ ያደርጉላቸዋል ማለት ነው ስለዚህ ሲህር ማለት አጠቃላይ ምን ማለት ነው ሲህር ድግምት ምን ይመስላል ሲህር እንዴት ነው ሊደረግ የሚችለው ያ በደጋሚው ሰውዬ እና በሸይጣን መካከል ያለው ግንኙነት በምን ላይ የተመሰረተ ነው የሚለውን ይሄንን መሰረታዊ ነገር የዚህን ያህል ከተነጋገርን ሲህርን መስራት ድግምት ማድረግ ድግምት ማስደገም መማር ይሄ ሁሉ በሸሪዓችን እንዴት ይታያል የሚለውን ለማየት እንሞክራለን በሁለተኛ ترى قطر لا معناته حكم تعلم السحر وتعليمه والعمل به قال الله سبحانه وتعالى الله سبحانه وتعالى من الال يعني أيهوداويان بتملكته يعني أيهوداويان دقمتن بممار دقمتن بمدقم بمدقاقم بتأم صوم بمسكايات بتأم يتعوقوا حزبوش ناتشو يبالال أهونم درس بتليم دقمو በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት አይሁዳውያን በጣም የታወቁ ድግምተኞች ነበሩ ይባላል hatta የኛ ነብያችንን ሰለላሁ ዐለይሂ ወሰለም እስከ መድገም ደረጃ ደርሰዋል በምንም ሲያቀታቸው
ነብያችንን ሰለላሁ ዐለይሂ ወሰለም እና እሳቸው ይዘውት የመጡትን መንገድ በሁጃ በማስረጃ በልጠው የነሱን ትክክለኛነት ማሳየት ሲያቀታቸው በማስረጃ ነብዩ ሰለላሁ ዐለይሂ ወሰለም ሲበልጧቸው ህብረተሰቡ ሁሉ ትክክለኛውን እምነት እየተቀበለና እነሱ የጠፉ በጣም ያነሱ ሲመጡ hatta የሃይማኖት አባቶቻቸው እንደነ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ አርዳ አይነት يعني ተውራትን ሐፍዞ የነበረ ወይንም የተውራት ሊቅ ነው ተብሎ ይነገርለት የነበረው ታላቁ ሰሃቢ يعني አይሁዳዊ ነበር እንደነሱ አይነት ታላላቅ ሰዎች ሁሉ እየሰለሙ ሐቅን እየተቀበሉ ሲመጡ በጣም በቃ ምንም ማድረግ አቃታቸው በጦርነቱም ነብዩን ሰለላሁ ዐለይሂ ወሰለምና ሰሃቦቹን በቀጥታ መፋጠጥ የማይችሉበት ደረጃ ደረሱ በዚህ ጊዜ ምን አደረጉ ወደ ድግምት ነው የሄዱት ረሱልን ነው ሰለላሁ ዐለይሂ ወሰለም يعني በአገልጋያቸው ምናምን አማካኝነት ረሱልን ድግምት አደረጉባቸው ማለት ነው ሰለላሁ ዐለይሂ ወሰለም ኢዘን ስለነዚህ አይሁዳውያን ነው አላህ Subhanahu Wa Ta'ala የሚናገረው ወተበዑ ማ ተትሉ الشياطين على ملك سليمان እና ረሱል ሰለላሁ ዐለይሂ ወሰለም እኔ ነብይ ነኝ ልክ እንደ ሌሎች የአላህ Subhanahu Wa Ta'ala ነቢያት ሁሉ አላህን በብቸኝነትን አምልኩት የአላህን ትእዛዝ ፈጽሙ ክልክሎችን ተከልከሉ ከአላህ ሌላ ያሉ ነገሮችን በምንም ስም ከማምለክ ተቆጠቡ ብለው ይሄንን የአላህ ነቢያት የአንቢያዎችን ዳዕዋ ረሱል ሲናገሩ ሰለላሁ ዐለይሂ ወሰለም ንጉስ ሰለሞን ወይንም ነብዩላህ ሱለይማን እሱም የአላህ ነብይ ነው የሱንም መንገድ እከተላለሁ ነው ያልከው አሏቸው ረሱል ሰለላሁ ዐለይሂ ወሰለም አው ነብዩ ዐለይሂ ሰላቱ ወሰለም ነብዩላህ ሱለይማንም ይሁን አባታቸው ነብዩላህ ዳውድም ይሁን ከዛ በፊት የነበሩትን ከዛ በኋላ የመጡትን ነቢያት ዳዕዋችን አንድ ነው የሁላችን መንገድ አንድ ነው እኔ የነቢያትን መንገድ ልከተል የነቢያትን መንገድ ላድስ እንጂ አዲስ መንገድ አላመጣሁም قل ما كنت بدعا من الرسل ብሎ እንደተናገረው አላህ Subhanahu Wa Ta'ala ሌሎች ነቢያቶች ሁሉ ነብዩም አለይሂ ሰላቱ ሰላም ነብይ ናቸው ማለት ነው በመሆኑም ይሄን ሲናገሩ አይ ተሳስተሃል ሱለይማን እንኳን ወይንም ንጉስ ሰለሞን እንኳን ድግምተኛ ነበር በማለት እነሱ ይደግሙት የነበረውን የነሱን ተግባር በነብዩላህ ሱለይማን ላይ ለጠፉ ማለት ነው በዚህ ጊዜ ምን አለ አላህ Subhanahu Wa Ta'ala ላ አለ ነብዩላህ ሱለይማን ድግምተኛም አልነበረም ድግምትንም አላስተላለፈም ወተበዑ አይሁድ አይሁዳውያን ተከተሉ ما تتلو الشياطين على ملك سليمان نزي سيطانات بنبي الله سليمان يا نجسنا زمن يا نبوت ينبرون يا دقمت منجد تكتلوا نبي الله سليمان عليه الصلاة والسلام بهوت إيالو عند قدم دقمتن أدرقواكم نبي ناتشو يا الله نبي هنا ونديت إذا دقمتن يفتسمالو بهون الساتشو كالفو بحلا بس ساتشو يا نجسنا زمن بحلا دقمتن شيطان وشي أنبو نبر مالتنا بسليمان اسم السلو በመሆኑም አላህ Subhanahu Wa Ta'ala ነብዩላህ ሱለይማን ከድግምት ተግባር ካጸዳቸው በኋላ وما كفر سليمان ولكن الشياطين كفروا ነብዩላህ ሱለይማን አልከፈሩም ማለት ድግምትን በመስራት ድግምትን በማስተላለፍ አልከፈሩም ይልቁኑ ሸይጣኖች ናቸው የከፈሩት ለምን يعلمون الناس السحر ድግምትን ለሰዎች ያስተምሩ ስለነበረ ከፍረዋል በማለት አላህ Subhanahu Wa Ta'ala ተናግሯል ማለት ነው قال الامام الحافظ رحمه الله تعالى في الفتح فإن ظاهرها أنهم كفروا بذلك ولا يكفر بتعليم الشيء إلا وذلك الشيء كفر ملال بن حجر إيتشن آيات بتملكتها يعني وما كفر سليمان ولكن الشياطين كفروا يعلمون الناس السحر ملون فإن ظاهرها يزيج آيات كتتاترقون أنهم كفروا بذلك يعني دقمتن بما استماراتشو شيطانوش عند كفروا يا سيئ ولا يكفر بتعليم الشيء إلا وذلك الشيء كفر عند النجر دقمو يعني بما استمر عند النجر بما استلالف يعني النجر ما استلالفنا ما استمر كفر يهونم يعني نجر من بيهون انجي كفر بيهون انجي بمالت عسكم طوال مالتنا وقال الله تعالى الله ذي شو آيات لا دقمو ميلال وما يعلمان من أحد حتى يقولا إنما نحن فتنة فلا تكفر نزا ሁለቱ ለፈተና ወርደዋል የተባሉት መላእክቶች ያው ሲህሩን በሚያስተምሩበት ጊዜ ያስጠነቀቁ ነበር ይናገሩ የነበሩት የተባለው انما نحن فتنه فلا تكفر እኛ ለፈተና ነውና የወረድነው يعني ድግምትን በመማር አትክፈር በማለት በዚህ መልክ አላህ Subhanahu Wa Ta'ala የተናገረውን ንግግር መጥቀስ ይቻላል ማለት ነው በእነዚህ በሁለቱ አያቶች ላይ ወይንም በአንድ አያት ውስጥ የተካተቱት ሁለቱ ሐሳቦች ላይ ድግምት መማርም ይሁን ድግምትን ማስተማር كفر مهونو بقلت تكمتوال مالتنا بللا آيات لاي الله سبحانه وتعالى سورة طه سلسلتين قطر لاي ميلال ولا يفلح الساحر حيث أتى دقمتنيام بمتأبتم سفراه اللو آيك أناوم آيدنوم دقمتنيوش آيك ساكالاتشوم بمالت
አላህ Subhanahu Wa Ta'ala ይሄው እንደምትሰሙት ከድግምተኞችን ፈላህ መዳንን ከነሱ አራቀ ማለት ነው قال الشيخ الشنقيطي رحمه الله تعالى في أضوائه تفسيرات شولامي لالو أنه عرف باستقراء القرآن أن الغالب فيه أن لفظة لا يفلح يمي لو قال قرآنا بأبزانيو سناتنا لا يفلح يمي لو قال بزوج زي يراد بها الكفر كفر يهنا نتب لينه الله سبحانه وتعالى إهن النجر من نجرك وقوله تعالى وقالوا اتخذ الله ولدا سبحانه هو الغني له ما في السماوات وما في الأرض إن عندكم من سلطان بهذا أتقولون على الله ما لا تعلمون قل إن الذين يفترون على الله الكذب لا يفلحون بمالت الله ولد تولد بلو يتناقروا تنسوج بالله لا يكتفتن يكتفوا سوج فلاح عندما يغنيوا يتناقرون آيات يمثلا بيلام آيات لا فمن أظلم ممن افترى على الله كذبا أو كذب بآياته إنه لا يفلح المجرمون يعني بالله لا وشتن ككتفه وينم دمو بالله አንቀጦች ላይ ውሸትን ከተናገረ ሰውዬ የበለጠ በደለኛ ማን አለ ማንንም የለም ከዚህ የበለጠ በደለኛ እነሆ እነዚህ አመፀኞች አይደኑም በማለት አላህ እንደተናገረው አያት የመሰለ ፈላህ ነፍ የሚደረግበት ቦታ ላይ ያ ፈላህ ነፍ የተደረገበት ቦታ ኩፍር መሆኑን ያሳያል በማለት በዚህ መልክ አስቀምጠዋል ማለት ነው ወደ ሐዲስ በምንሄድበትም ጊዜ فعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال اجتنبوا السبع الموبقات الشرك بالله والسحر وقتل النفس التي حرم الله إلا بالحق رواه البخاري ومسلم وغيرهما بذي حديث لا النبي صلى الله عليه وسلم يلالو سبات لطفات يميلارغو وانجلوچن تطنققوا قالوا الاشراك بالله بالله لا ماغارات قالونا والسحر دغمتن مدغم وقتل النفس التي حرم الله إلا بالحق يعني بحق قال هنا بستكر الله سبحانه وتعالى يكبرات النفس مجدلن بمالت ይሄው ከሽርክ ቀጥለው ነብዩ ሰለላሁ ዐለይሂ ወሰለም ድግምትን መጥቀሳቸው ድግምት በጣም ታላላቅ ከሚባሉ አደገኛ ወንጀሎች መሆኑን ያሳያል ማለት ነው وعن عمران بن حسين رضي الله عنه قال قال رسول الله صلى الله عليه وسلم ليس منا من سحر أو سحر له الحديث رواه البزار وصححه الشيخ الألباني رحمه الله كما في صحيح الترغيب رسول الله صلى الله عليه وسلم በዚህ ሐዲስ ላይ ሐዲሱ ረጅም ነው ከራሳችን ጋር የተያያዘው ቦታ ብቻ ነው ይረከስኩት ليس منا من سحر أو سحر له ከኛ አይደለም አሉ ረሱል الله صلى الله عليه وسلم የደገመ ሰው ወይንም ያስደገመ ሰው ከኛ አይደለም ይላል ይሄ እንግዲህ ድግምትም መድገም ድግምትም ማስደገም ሰውየው ከነብዩ ሰለላሁ ዐለይሂ ወሰለም ተከታይ እንዳልሆነ የነብዩ አለይሂ ሰላቱ ሰላም ተከታይ ካልሆነ ሙስሊም ካልሆነ ምን ሊሆን እንደሚችል ግልጽ ነው ማለት ነው وعن ابي بكر ابن محمد بن عمرو بن حزم عن ابيه عن جده في كتاب كتب النبي صلى الله عليه وسلم لاهل اليمن وان من اكبر الكبائر عند الله يوم القيامه الاشراك بالله وقتل النفس وتعلم السحر الحديث رواه الامام ابن حبان وصححه الشيخ الألباني رحمه الله بذي حديث لا يرمو نبي صلى الله عليه وسلم ወደ የመን አካባቢ ላሉ ሰዎች የተለያዩ የሸሪዓውን ጉዳይ በተመለከተ ደብዳቤ ጽፈውላቸው ነበር ማለት ነው በዚያ ደብዳቤ ውስጥ ከሚገኙት መልእክቶች መካከል ይህ መልእክት ይገኝበታል ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም وان اكبر الكبائر عند الله يوم القيامه የቂያማ ቀን አላህ Subhanahu Wa Ta'ala ዘንድ ከታላላቅ ወንጀሎች ሁሉ ብሶ ታላላቅ ከሚባሉ ወንጀሎች ይመደባሉ አሉ ምን ማን ናቸው አልኢሽራኩ ቢላህ በአላህ ላይ ማጋራት ለአላህ ብቻ ማዋል ያለባቸውን የአምልኮት አይነቶችን ከአላህ ሌላ ላለ ለማንኛውም ነገር ማዋል ኢሽራክ ነውና አልኢሽራኩ ቢላህ وقتل النفس نفس ማጥፋት አሉና وتعلم السحر እንደዚሁም ደግሞ ድግምትን መማር በማለት ረሱል ሰለላሁ ዐለይሂ ወሰለም ድግምት መማር ልክ ድግምት እንደ መስራት ያህል ከታላላቅ ወንጀሎች መድበውታል ማለት ነው ምክንያቱም ሰውየው ይህንን ድግምት የተማረው የሆነ እንደሆነ ድግምት እንዴት እንደሚደገም የተማረው የሆነ እንደሆነ ጠሪቁን መንገዱን የድግምትን መንገድ ያወቀ የሆነ እንደሆነ በራሱ ላይ አደጋ ነው ማለት ነው
ነገ ሊሰራው ይችላል ትምህርት ደግሞ በተጅሪባ ነው የሚሆነው እንደምታውቁት በተሞክሮ በሙማረሳ يعني አሁንም በመደጋገም ነው የሚሆነው ስለዚህ ያን ሰውዬ ድግምተኛው ድግምትን ሲያስተምረው ለአንድ ደጋሚ ሰው እንዴት ከሸይጣኖች ጋር እንደሚግባባ ከነዚህ ሸይጣኖች ጋር እንዴት እንደሚነጋገር ለነሱ አምልኮት እንዴት እንደሚሰጥ ምናምን ነው የሚያስተምረው ማለት ነው ሰውየው ደግሞ የለየለት ማህር የሆነ ድግምተኛ ሊባል አይችልም يعني ቅድም ከላይ እንደተጠቀሰው ያ ድግምት መስራት እንዲችል ከሸይጣኖች ጋር መግባባት አለበት ሸይጣን ደግሞ ይሄንን ተግባር ሊሰጠው አይችልም አምልኮት ካልሰጠው በስተቀር ይሄው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከሽርክ ጋር አቆራኝተውት وان من اكبر الكبائر عند الله ብለው ምን አሉ وتعلم السحر سحر መማርናው በማለት ይናገራሉ ረሱል ሰለላሁ ዐለይሂ ወሰለም وعن ابي موسى الاشعري رضي الله عنه قال رسول الله صلى الله عليه وسلم لا يدخل الجنة مدمن الخمر ولا مؤمن بسحر ولا قاطعة رحم رواه الإمام ابن حبان رحمه الله تعالى وصححه الشيخ الألباني رحمه الله بزي حديث لا دمو نبي ميلالو صلى الله عليه وسلم كذيبوا على يمتكسوت سوّج يا الله إن جنة أيقظم مع الرسول عليه الصلاة والسلام يعني جمال يوصومانه مدمن الخمر يعني يا أسكاري متت سسنيا وينم أسكاري متتن يميت أمكم تبلو تترجمال اللهم ولا مؤمن بسحر بدقمت يميامن سو يعني دقمت يميسرا دقمت يمياستمر دقمتن يمياوك بدقمت يميسرا سو بمجرش عملاي ولا قاطعة رحم يعني زندنان إسقا زندنان قراج هون مساو بمالت نبي صلى الله عليه وسلم ينقرا له مالتنا وعن عبد الله بن مسعود رضي الله عنه قال سمعت رسول الله صلى الله عليه وسلم قال إن الرقى والتمائم والتولة شرك رواه الإمام أحمد وأبو داود وابن ماجه وصححه الشيخ الألباني رحمه الله بزي حديث لا يدمو نبياتنا يلالو صلى الله عليه وسلم إن الرقى يعني الشرك يا مالتنا شرك يالبت رقيا مدرك شرك يالبت رقيا مدرك ማለት አንድ ሰው በሚታመምበት ጊዜ ለዛ ሰውዬ የተለያዩ ነገሮችን እየቀሩ እያነበቡ እያነበነቡ በዛ ህመምተኛው ላይ ትፍ ማለት ትፍታ ሩቅያ ተብሎ ይጠራል እና ያ ሩቃ ሸሪዓ የሚፈቅደው ሩቃ ከሆነ ችግር የለውም የአላህ Subhanahu Wa Ta'ala ቁርአን እያነበቡ እንደዚሁም التعويذات الشرعية ሸሪዓ በሚፈቅዳቸው ተዕዊዛቶች በአላህ Subhanahu Wa Ta'ala ስም ወይንም በصفاቱ በባህሪያት መግለጫዎቹ የምንጠበቅበት ሁኔታ በሽተኛውን አላህ አፊያ እንዲያደርገው አላህ አፊያ እንዲመልስለት ዱዓ የምናደርግበት ቁርአን እየቀራን ህመምተኛውን ለማሻር የምንሞክረው ሙከራ በሸሪዓ ህጋዊ ፍቃድ ተሰጥቶታል በል ነብዩ ሰለላሁ ዐለይሂ ወሰለም በዚህ መንገድ ወንድሙን መጥቀም የሚችል ሰው ይጥቀመው በማለት ተናግረዋል የታመመን ሰው የታመመውን ቦታ በመያዝ ወይንም ደግሞ ውሃ ላይ በመቅራት ትፍትፍ በማለት ታማሚው እንዲጠጣው እንዲታጠብበት ማድረግ ማለት ነው ይሄ ሩቅያ በሸሪዓ ተፈቅዷል ላኪን ሩቅያ በጃሂልያ የነበረውና ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበረውና እሳቸው በዚህ ሐዲስ ላይ የሚያወግዙት የሩቅያ አይነት ምንድነው ከአላህ Subhanahu Wa Ta'ala ሌላ ባሉ ነገሮች በጅኖች በሸያጢኖች በሌሎችም ነገሮች እስቲጋታ በማድረግ በእነሱ በመመካት እነሱን በመማፀን እነሱን በመለመን ልቀቁልን ተውልን ጓደኛችንን አፊያ አድርጉልን ወንድማችንን አሽሩልን ብሎ ከአላህ ሌላ ያሉ ነገሮችን Subhanahu Wa Ta'ala መለመን ያው ዱዓ ውስጥ ስለሚገባ ተወኩል ውስጥ ስለሚገባ ረጃ ውስጥ ስለሚገባ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በጃሂልያ ያለውን ሩቅያ ሽርክ ያሉት ለዚህ ነው ዑለማዎች አንድ ሩቅያ ሸሪዓ የሚፈቅደው ትክክለኛ ሩቅያ ይሆን ዘንድ يعني በአላህ ከላም መሆን አለበት አው በከላሚ ረሱልህ ሰለላሁ ዐለይሂ ወሰለም ወይንም ነብያችን አለይሂ ሰላቱ ወሰለም የታመሙ ሰዎች እሳቸው ጋር በሚመጡበት ጊዜ ያደርጉላቸው የነበሩት ዱዓዎች እንደዚሁም ደግሞ ግልጽ በሆነ በአረብኛ ቋንቋ በርግጥ እዚህኛው ሸርጥ ላይ የሆነ ኺላፍ ቢኖርም ዞሮ የሆነ ሰውየው የሚያነበንበው ነገር የማይታወቅ የሆነ እንደሆነ ምናልባት يعني ከአላህ ሌላ ባለ ነገር እየተማጸነ እስቲጋፋ እያደረገ እየለመነ ሊሆን ይችላል ተብሎ ስለሚፈራ ግልጽ በሆነ ቋንቋ አላህን ብቻ መማጸኑን በሚያሳይ አላህን ብቻ መለመኑን በሚያሳይ አላህን ብቻ يعني መጠየቁን በሚያሳዩ ቃላቶች እየታገዘ ለዛ ለታመመው ሰውዬ ቢያነብለት ቢቀራለት
ይሄ ህጋዊ ፍቃድ ተሰጥቶታል ከዚያ ውጪ ግን እነዚህ ሸርጦችን ያላሟላ የሩቅያ አይነት በጅኖች በመላእክቶች በተለያዩ በአንቢያዎች ሊሆን ይችላል ሌሎችም ነገሮች መታገዝን በሚያሳይ ሽርክ ባለበት ሩቅያ ይሄንን ነው ረሱል ሰለላሁ ዐለይሂ ወሰለም ኢነ الرقى والتمائم والتولة شرك የሚሉት እንዲሁም ተማኢም ብሎ ማለት ጀምዑ ተሚማ እዚህ አንገት ላይ ህፃናት ልጆች አንገት ላይ በተለምዶ የሚጠመጠም አንዳንዴ አዋቂዎች ላይ ይጠመጠማል ቤት ላይ አንዳንዴ መኪና ላይ ምናምን ያንጠለጥሉታል ማለት ምንድነው ሲባል አይንና ሲከለክልልናል ቡዳ ይገፈትርልናል በማለት ይሄን ነገር ያንጠለጥላሉ ይሄም ነብያችን ሰለላሁ ዐለይሂ ወሰለም ሽርክ ነው ብለው ከልክለዋል ማለት ነው ሌላው ወላ ብሎ ማለት ነው ምን انواع السحر ከድግምት አይነቶች አንዱ ነው ተብሏል ያኒ ወንድን ሴት እንድትወደው ሴቷን ወንዱ እንዲወዳት አንደኛው በሌላኛው ተቃራኒ ጾታ ላይ የሚደግመው የድግምት አይነት ነው እኛ ጋር በተለምዶ መስተፋቀር ተብሎ የሚጠራው እና ይህ መስተፋቅርም ማለት ድግምት ነውና ድግምት ሽርክ ነው ይያሉ ነው ነብያችን ሰለላሁ ዐለይሂ ወሰለም ድግምት ሽርክ ነው ያኒ ሰዎች የሚያስተናንሱት ቀለል አድርገው የሚያዩት እኔ ጠንቋይ ቤት አልሄድኩኝ ለጠንቋይ ስጁድ አላደረኩኝ ለድግምተኛ ሄጄ በግ አላረድኩም ምን አላደረኩም እኔ በጣም ስለተቸገርኩኝ አንዳንዴ ያኒ አይኑን ከልክል ተብሎ በሸሪዓው ተከልክሏል አይኑን ከተከለከለ እይታ እንዲከለከል ታዘዋል ሴቶችን ከማነጋገር ወይንም ሴቷ ደግሞ ከወንድ ጋር መቀራረብ ሒጃብ እንዲለብሱ ሀያ እንዲያደርጉ ታዘው እያለ ዝም ብሎ አይኑንም ይለቃል አፉንም ይከፍታል እንደፈለገ ይሆንና ሲያበቃ ከዛ በኋላ አጓጉል ነገር ውስጥ ይገባል የአይን ፍቅር ውስጥ ምናምን ይገባና ሲያበቃ ከዛ ወንዱ ሴቷ ላይ ድግምት ያደርግባታል ማለት ነው ይሄን መስተፋቀር የተለያዩ ነገሮችን በማድረግ ማስቲካ ላይ አው መፋቂያ ላይ ምናምን ያደርጉና ሴቷ ወንዱ ላይ ወንዱ ደግሞ ሴቷ ላይ ይሄን መስተፋቀር ያደርጉና ሙስሊሞች ናቸው አንዳንዴ እየሰገዱ ሱብሃንአላህ እየሰገዱ ረመዳን እየጾሙ ሙስሊሞች ነን እያሉ ይሄንን ተግባር የሚፈጽሙ ይኖራሉ ማለት ነው ሐቂቀተን ገጥሞናል በመሆኑም ይሄንን ተግባር ነብያችን ሰለላሁ ዐለይሂ ወሰለም ድግምት ነው እያሉ ቲወላ ያኒ ድግምት ነው ድግምት ደግሞ ሽርክ ነው በማለት ረሱል ሰለላሁ ዐለይሂ ወሰለም በዚህ መልክ አስቀምጠዋል ማለት ነውና ለማሳጠር በጣም በርካታ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን ድግምትን የሚያወግዙ ድግምት መድገም ድግምት ማስደገም ድግምትን መማር ድግምትን ማስተማር ሽርክ መሆኑን የሚያሳይ ከእስልምና ጨርሶ የሚያፈናቅልና ጨርሶ ኢስላም እንዲህ አይነት ዑድዋንን ለሰው ልጆች አይፈቅድም ማለት ነው ተመልከቱ ዲን الاسلام የሰላም ሃይማኖት ከመሆኑ የተነሳ ለሁሉም ጥሩ መሆንን ሰላም መሆንን ሰላማዊ ኑሮ መኖርን የሚመኝና የሚፈቅድ የሚያበረታታ ከመሆኑ የተነሳ ድግምትን በማንኛውም መልኩ ድግምት በዲን الاسلام አይፈቀድም ተመልከቱ ያኒ حرام ነው የተወገዘ ተግባር ነው ከማለት አልፎ ድግምት አብረን ወደ 3 የሚደርሱ የቁርአን አንቀጾችን ተከታትለናል ለዚህም ደግሞ ያኒ 6-7 የሚሆኑ የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶችን ሰምተናል አብዛኛዎቹ የቁርአን አያቶችና ሐዲሶች ድግምት ያኒ حرام መሆኑን ትልቅ ወንጀሉን ከመናገር ባሻገር ያኒ ከኢስላማዊ ጎዳና የሚያፈናቅል ድግምትን የሚፈጽም ሰው ሙስሊም እንዳልሆነ የሚናገር ነው ማለት ነው ላኪን ለልአሰፍ الشديد በጣም የሚያሳዝነው ያኒ ድግምት በሚነገርበት ጊዜ ስለ ድግምት ስለ ጥንቆላ ምናምን በሚታሰብበት ጊዜ ብዙ ጊዜ ከጥምጣም ጋራ ከጢም ጋራ ከእስላማዊ ከሚመስሉ አንዳንድ ተግባሮች ጋራ ማገናኘት እየተለመደ ነው ማለት ነው በተጨባጭ እንደሚታየው ማለት ነው ስለ ድግምት ስለ ጥንቆላ ምናምን የሆነ ድራማ ሲሰራ ምንድነው የሚደረገው ጥምጣም የጠመጠመ ሰው ጠንቋይ ሆኖ ይታያል አያችሁ መስባሃ የሚጎትት ሰው ድግምተኛ ሆኖ የድግምተኛን ገጸ ባህሪ ያላብሱታል ያኒ ቅርብ ያለም ይሁን ሩቅ ያለም ይሁን ወዳጅም ይሁን ጠላትም ይሁን እውነትን የሚፈልግ ይሁን የማይፈልግም ይሁን ይወቅ እንዲያውቁ የምንፈልገው ነገር ዲን الاسلام በምንም መንገድ ድግምትን የሚፈቅድ አይደለም በል ድግምት የሚደግም ሰው በእስላም አመለካከት በእስላም ሁክም ድግም ሽርክ ነው ከእስላም ከሚያስወጡ በጣም አደገኛ ተግባሮች የሚመደብ ነው ማለት ነው በመሆኑ እነዚህን የቁርአን አያቶችና ሐዲሶችን በመያዝ ድግምት ኩፍር ደረጃ የሚያደርስ በጣም አደገኛ ወንጀል መሆኑን ያሳያል ማለት ነው ለዚህ ነው ኢማሙ ነወዊ ረሂመሁላሁ ተዓላ ምን ብለዋል فإن كان فيه قول أو فعل يقتضي الكفر كفر وإلا فلا وأما تعلمه وتعليمه فحرام فإن تضمن ما يقتضي الكفر كفر وإلا فلا ملال نووي رحمه الله
ድግምትን መስራት ወይንም ድግምትን ማሰራት እንዲሁም ድግምትን መማር እንዲሁም ድግምትን ማስተማር በሁሉም የኢስላም ሊቃውንት ዘንድ ምንም ኺላፍ የለውም ሐራም በመሆኑ ነገር ግን فإن تضمن ما يقتضي الكفر كفر وإلا فلا አንዳንዴ በአንዳንድ ዑለማዎች አባባል ድግምት ወይንም ሲህር የሚለው ቃል በተለይ በአረብኛ የተለያዩ መድኃኒቶችን በመቀመም ሰዎች ላይ መርዝ ምናምን ነገር መስራትን ድግምት ብለው ጠርተውታል ድግምት ተብሎ ተጠቅሷል ማለት ነው ያም ድግምት ከሆነ ይሄንን ተግባር ስናየው ሐራም መሆኑ ምንም ጥርጣሬ የለውም የሆኑ ስራ ሰዎችን ቅጠላቅጠሎችን በመበጣጠስ የሆኑ መድኃኒትን በመቀመም ሰውየውን መድኃኒት ማጠጣት ከምግብ ጋር መስጠት እንዲሞት ወይ በሽተኛ እንዲሆን ምናምን ሐራም ነው ምንም ጥርጣሬ የለውም ይሄን ነው የሚነግሩን ነወዊ ይሄን ተግባር ግን ስናየው ከሸይጣን ጋር ግንኙነት አለው የለው ከባዕድ አምልኮት ጋር በቀጥታ ግንኙነት አለው የለው ማንም ሰው የሆኑ ስራ ሰዎችን ቅጠላቅጠሎችን ምናምን በጣጥሶ መድኃኒት ሊቀምምና ለሰው ፈውስ ሊሆን የሚችል መልካም ነገር ሊሰራ እንደሚችለው ሁሉ ለሽርም ማዋል ይቻላል ይሄ ከአምልኮት ጋር በቀጥታ ስለማይገናኝ አሉ ነወዊ ረሂመሁላህ እንዲህ አይነቱ የድግምት አይነት يعني فإن تضمن ما يقتضي الكفر كفر لذين الإمام الشافعي رحمه الله سل السحر تأيكو قلنا للساحر صف لنا سحرك يعني سحر የሚያደርገውን ሰውዬ እንዴት እንደሚሰራ የሲህሩን አይነት እንመለከተዋለን ከዚያ በኋላ يعني ከዋክብትን በመለመን ወይም በአጠቃላይ ሸይጣኖችን ጂንን ተራራን ገደልን የተለያዩ ነገሮችን በመማፀን በማምለክ ባዕድ አምልኮ ጋር የተያያዘ የድግምት አይነት ከሆነ ይሄ ኩፍር ነው አሉ ቀደም ሲጠቀስ የነበረው ማለት ነገር ግን መድኃኒቶችን በመበጣጠስ ቅጠላቅጠሎችን በመቀነጣጠስና የተለያዩ ነገሮችን በመቀመም የሚሰራው ነገር አንዳንድ ዑለማዎች ይሄም ሲህር ይባል ተብሏልና ይሄ አይነቱ ከሆነ አው ሐራም አዛ ስለሆነ ሰው ማስቸገር ስለሆነ ሰው ማሰቃየት ስለሆነ ዑድዋን ስለሆነ በሰው መብት ላይ መተላለፍ ስለሆነ ሐራም ይሄንን እስላም አይፈቅደው ያወግዘዋል ነገር ግን ከኢስላም ከዲን الاسلام በማስወጣት ደረጃ ከባድ ሊሆን የሚችለው ያኛው ከባዕድ አምልኮት ጋር የተያያዘ ነው ولهذا قال شيخ الاسلام ابن تيميه رحمه الله اكثر العلماء على ان الساحر كفر علماءዎች በዚህ ጉዳይ ላይ ምን ብለው ደምድመዋል ድግምተኛ ካፊር ነው ሙስሊም ሊሆን አይችልም በማለት ይሄንን ተናግረዋል ማለት ነው عقوبة الساحر ከዚህ ከተለን ደግሞ ሶስተኛ ደረጃ የምናየው በእስላም ሸሪዓ አንድ ድግምተኛ መሆኑ ከተረጋገጠ ምንድነው መቀጨው የሚለውንም አጠር አድርገን ለማየት እንሞክራለን نظرا لتعدد انواع السحر اختلف العلماء في عقوبة الساحر وذهب جمهور العلماء من الصحابة والتابعين وفقهاء الامصار ورواية عن الامام احمد والشافعي انه متى ثبت جريمة السحر بحق انسان باقرار او بينة وجب قتله በመሆኑም የድግምት አይነት የተለያየ ከመሆኑ አንፃር ድግምተኛ መቀጨው ምንድነው በሚለውም ላይ የተወሰነ خلاف በዑለማዎች ዘንድ አለ ነገር ግን አብዛኛዎቹ ዑለማዎች ከሰሃቦች ከታቢዒዎች ጀምሮ ኢማሙ ሻፊዒና ኢማም አህመድ ሪዋያም ነው ተብሎ ተጠቅሷል አንድ ድግምተኛ ድግምት እንደሚፈጽም ከተረጋገጠ ራሱ በራሱ ካመነ ወይንም በምስክር ከተረጋገጠበት ያንን ድግምተኛ ቅጣቱ መግደል መሆኑን አረጋግጠዋል ማለት ነው إلا أن يأتي قبل أن يقدر عليه ያ ድግምተኛ ግን ሳይደረስበትና ሳይያዝ በፊት ራሱን በራሱ አጋልጦ ተውበት አድርጋለሁ ማንንም ሳያውቀው ማንንም ሳይደርስበት ራሱ በሐላፊ ቦታ ላይ ላሉ ሰዎች ራሱን አጋልጦ የሰጠ ከሆነ በስተቀር ከተደረሰበትና ከተያዘ ከመገደል ውጪ ሌላ ምንም አማራጭ የለውም ለዚህም ይሄን የሚከተለውን ሐዲስ እንደ ማስረጃ ሊጠቀስ ይችላል حد الساحر ضربه بالسيف او ضربة بالسيف የድግምተኛ መቀጮ በሰይፍ መቅላት ነው ተብሎ ተነግሯል رواه الإمام الترمذي وهو حديث فيه ضعف ولجندب راوي الحديث قصة توضح معنى الحديث جندب ابن جنادة የሚባለው ታላቁ ሰሃቢ ይህ ከላይ የተጠቀሰውን ሐዲስ የዘገበው ሰሃቢ ይሄ ያወራውን ሐዲስ በተመለከተ አንድ ታሪክ አለው ይህ ታሪክ ኢማም አልቡኻሪ ታሪካቸው ላይ እነ በይሃቂም ደላኢል ላይ ዘግበውታል እና ይህ قصة من ይላል أن ساحرا كان عند وليد بن عقبة يلعب
እና አንድ ድግምተኛ ነው ሰውየው እና ሰዎችን ሰብስቦ የሆነ ትርኢት ነገር እያሳያቸው ነው እንደ ሰርከስ ምናምን እንደሚባለው ማለት ነው እና فذبح انسانا የሆነን ሰው እንደዚህ ያረደው አስመስሎ አሳየ ማለት ነው እና وابان راسه ይሄ አንገቱን ከሌላው ሰውነቱ ለይቶ ገንጥሎ አረደው ማለት ነው ለያይ እና فعجبنا فاعاد راسه وفي روايه فقال الناس سبحان الله يحيي الموتى ሰው በጣም በመደነቅ የሞተን ነገር ህያው ያደርጋል ምን አይነት ጥበብ ነው ምን አይነት ነገር ነው ያለ ሰው ሁሉ መገረሙን ያዘ በዚህ ጊዜ ወራአሁ رجل صالح من المهاجرين يعني جندب ነው ተብሏል እና ተመለከተው ከሰዎች መካከል ተቀላቅሎ ሰውየው ያንን ሰውዬ በሰይፍ አንገቱን ያረደውና የቀላው አስመስሎ ከዚያ በኋላ ደግሞ እንደገና መልሶ ሲገጥመውና ሰውየው ቀና ብሎ መጀመሪያ ታርዶ አንገቱ ከሰውነቱ ተለያይቶ ተንፈራፍሮ እንደመሞት ብሎ ከዚያ በኋላ እንደገና አንገቱን ከሰውነቱ ጋር አጋጥሞ ቀና ብሎ ምናምን ሰው ሁሉ ጉድ ሲደነቅ አየ ጅንዱ ከዛ በኋላ فلما كان من الغد በነጋታው اشتمل على سيفን ታጥቆ ማንም ሳይው ሰይፉን ታጥቆ ገባና ሲያበቃ فذهب يلعب لعبه ذلك ትላንትና ሲያሳይ የነበረውን ትርኢት ዛሬም የሆነን ሰውዬ እየቆረጠ ሲመልሰው ምናምን ማሳየት ጀመረ فاخترط الرجل سيفه በዚህ ጊዜ ሰሃቢዩ ሰይፉን ምዝዝ አደረገ አወጣና ሲያበቃ فضرب عنقه ይሄንን ድግምተኛ ሰውዬ አንዴ አንገቱን በሰይፍ መታውና ለያየው ከዚያ በኋላ ምን አለ وقال ان كان صادقا فليحيي نفسه ወንድ ከሆነ ጎበዝ ከሆነ በልራስን ህያው አድርጋ በማለት በዚህ መልክ ገደለው ማለት ነው ይሄን ያዩና የተመለከቱ አንድም ሰው ተቃውሞ አላሰማም ማለት ነው رواه البخاري في التاريخ والبيهقي في الدلائل ويستدل ايضا وجاء في كتاب عمر قبل موته بسنه امير المؤمنين عمر رضي الله عنه كما موتاچو كአንድ አመት በፊት ይሄንን መርሶም ወጥተው ነበር ደብዳቤ ጽፈው ነበር ምናሉ اقتሉ كل ساحر وساحره ማንኛውም ድግምት ወንድ ድግምተኛ ሴት ድግምተኛ ገደሏቸው በማለት ይሄን አዘዋል ማለት ነው رواه ابو داود والبيهقي وغيرهما وصححه الشيخ الألباني رحمه الله تعالى በመሆኑም ሸሪዓው የድግምተኛን ቅጣት እንደዚህ በጣም ከባድ እንካራ እንዲሆን ያደረገበት ምክንያት አለ ማለት ነው ለምን ከተባለ ከዚህ በኋላ የምናየው ነጥብ ማለት ነው አضرار الصحة ሐቂቀተን በጣም ከባድ የሆነ ጉዳት አለው በህብረተሰቡ መካከል ብዙ ችግር በመፍጠር የሚታወቅ መጥፎ ተግባር ስለሆነ ነው ሸሪዓችን ድግምተኛ የሆነ ሰው እንደዚህ ከባድ ቅጣት እንዲቀጣ ያዘዘው ማለት ነው አንዱና ትልቁ የሲህር ጉዳት يعني خروج عن دين الله جل وعلا وعبادة وطاعة للشيطان يعني كالله سبحانه وتعالى دين موتات ነው ሸይጣንን መታዘዝና ሸይጣንን ማምለክ ነው ሌላ አባባል خطر على العقيدة በሰውየው እምነት ላይ ከባድ የሆነ አደጋ ያደርስበታል ማለት ነው بل وقد نص غير واحد من أهل العلم أنه أحد نواقض الإسلام العشرة بل علماء سويو مسلم كهون بوهلا يا الله دين استكجب بوهلا دينون كم يبلاشبتنا كسلمنا كم يسلطوت نتبوش عنده أدرجو قطرة وتلمانتنا للو يورث العداوة والبغضاء بين أفراد المجتمع يعني بهبرة تسبو مهكل تلاتنة تلاتشان مكينة كفاة እና የመሳሰሉ መጥፎ ነገሮችን ሁሉ የሚያሰራጭ ተግባር ሆኖ እናየዋለን ሰዎች يعني ሰላማዊ የሆነ ህይወታቸውን እንዳይመሩ በሰላም ገብተው በሰላም እንዳይወጡ ስራቸውን ትምህርታቸውን ትዳራቸውን ኑሯቸውን በሰላም እንዳያከናውኑ እንቅፋት ናቸው ድግምተኞችና የድግምተኞች አጨብጫቢዎችና የነሱ ሙሪዶች ወይንም ደግሞ ለነሱ ሽርጉድ የሚሉ የነሱ አጫፋሪዎች የህብረተሰቡን ሰላም የሚነዙ ናቸው ማለት ነው ይሄው በተለያየ አጋጣሚ እንደምናየው ማለት ነው يعني በውሸት አድርጎ የማያውቀው ነገር حتى ቢያደርገው እንኳን ግን አድርጎ የማያውቀው ነገር يعني በሰማይ ላይ በረረ በውሃ ላይ ተራመደ ይሄንን አደረገ ይሄንን ሰራ በል በነጠላ ስሙ አንተ እንኳን እየተባለ አይጠራ አንቱ እየተባለ አባታችን እየተባለ يعني አምልኮት እየተሰጠው የተለያዩ ሰዎች መድኃኒት ነው እያለ يعني ያ መድኃኒት ሰዎችን የሚገድል ሰዎችን ሽባ የሚያደርግ ሰዎችን የሚያሳብብ يعني የስንቱ ትዳር ተበጥብጧል በድግምተኞች ስንቱ ያልጋ ቁራኛ ሆኗል ስንቱ ከትምህርቱ ተፈናቅሏል ዛሬ ነገ ትምህርቴን ጨርሼ
ትምርቴን እዳር አድርሼ ተመርቄ ሀገሬን አገለግላለሁ ቤተሰቤን እጠቅማለሁ ራሴን እለውጣለሁ ብሎ በትጋት በንቃት ትምርቱን ሲከታተል ያለ ተማሪ ቤቱ ይቁጠረው ስንትና ስንት ነው በድግምተኞችና በድግምት አማኞች ተጨናግፎ ከትምህርቱ የተፈናቀለ በተለይ በአሁኑ ሰዓት እንደሚታየው ያኒ በተለይ ሙስሊም እህቶቻችን ላይ የሚፈጸሙ ተግባሮች ማለት ነው ያኒ የተለያዩ ቦታዎች ላይ ለውበት ሳሎን ጸጉራቸውን ለመሰራት ምናምን በሚገቡበት ጊዜ ድግምት ያደርጉባቸዋል እና ከትዳራቸው እንዲፈናቀሉ ከስራቸው እንዲፈናቀሉ ከትምህርታቸው እንዲፈናቀሉ የተደረጉ ስንትና ስንት ሴቶች አሉ ማለት ነው ይህም ጥንቃቄ ያስፈልገዋል ያኒ በእምነቱ ጠንካራ የሆነ ሙስሊም ጋር ካልሆነ በስተቀር እንዲህ አይነት ተግባር ማድረግ አያስፈልግም ማለት ነው ምክንያቱም ራስን አደጋ ላይ መጣል ነውና እንደዚሁም ደግሞ ያኒ ሰዎች ንግዳቸውን ስራቸውን እንዳይሰሩ በድግምተኞች ድግምት አማካኝነት የተለያየ ችግር የደረሰባቸው ስንትና ስንት ናቸው በድግምት ምክንያት ይሄው የህብረተሰቡ ገንዘብ ያን ካላግባብም እየባከነ ነው ሰውየው ሳይሰራ ሳይደክም ሳይለፋ እየተነቆለ እየደገመ መተትን እየተናገረና ያልሆነ የሆነውን ነገር እየቀባጠረ ስንት ንብረት ነው ያፈራው ስንቱን ነው ከንብረት ያራቆተው ይሄ ሁሉ ተግባር በመናይበት ጊዜ ሐቂቀተን ሸሪዓችን يعني ምናልባት አንድ ድግምተኛ ይገደል ይሆናል ተመልከቱ ሁለት ወይንም ሶስት ድግምተኞች ይገደሉ ይሆናል ከዛ በኋላ ጠቅላላ በሀገሩ ላይ ያሉ በሚሊዮኖች የሚቆጠሩ ህዝቦች ሰላም ያገኛሉ ማለት ነው አያችሁ ዛሬ ግን ምን እየተባለ ነው يعني መግደል ምናምን ይሄ ሰብአዊ መብት ያሌለው ጨካኝ የሆነ ቅጣት መነሳት አለበት ቅጣቶች መሆን ያለባቸው አስተማሪ መሆን አለባቸው እንጂ ብቀላ መሆን የለባቸው ምናምን ይባላል ከዛ ቀለል ባሉ ነገሮች ድግምተኞች ይታለፋሉ ማለት አንዳንዴ ትንሽ ጊዜ ይታሰርና ይወጣል ወጥቶ ደግሞ ነገ ድግምት ይሰራል ነገ ደግሞ አንዱን ያሳብዳል ነገ ደግሞ ሌላውን ሽባ ያደርጋል ነገ ደግሞ ሌላውን ከስራ ያፈናቅላል ከትምህርት ያፈናቅላል ተመልከቱ ይሄንን ሰውዬ ግን አንድ ሰው ነው ተመልከቱ ብንገድለው ይሄ ሰውዬ يعني በትክክለኛ መንገድ ቢገደል ነገ በጣም ብዙ ህይወቶች በሱ ምክንያት እንዳይጠፉ ብዙ ጭንቅላቶች በሱ ምክንያት እንዳያብዱ ብዙ ጤነኞች በሱ ምክንያት يعني ጤናቸው እንዳይታወቅ ለብዙሃኑ ተቆረቆርን ማለት ነው ሸሪዓ እስላም ከዚህ አንፃር ድግምተኛ በሆኑ ሰዎች ላይ ድግምት መስራታቸው ከተረጋገጠ ራሳቸው ተውበት አድርገው ንስሐ አድርገው ተጸጽተው መጥተው ራሳቸውን አጋልጠው ከህብረተሰቡ ጋር ለመቀላቀል ዝግጁ ሆነው ይህንን ሲህርን እርግፍ አድርገው ትተው በራሳቸው ፈቃደኝነት ካልመጡ በስተቀር ይላሉ የኢስላም ዑለማዎች ድግምት እንደሚሰራ ሰውን አዛ ያደረገ እንዳለ ከተደረሰበት ከመገደል ሌላ ምንም ቅጣት ሊኖረው አይችልም ማለት ነው ከዚህ በመቀጠል ደግሞ ኢንሻአላሁ ተዓላ ስለ ድግምት ምንነት እና የድግምትን አስከፊ ገጽታ በዲንም በዱንያም ካየን علاج السحر ይሄ በጣም አንገብጋቢ የሆነ ርዕስ ነው علاج السحر የድግምትን መድኃኒት ለማየት እንሞክራለን طيب علاج السحر ይሄ አምስተኛ ነጥባችን ነው ኢንሻአላህ የድግምት መድኃኒት በሸሪዓት እስላሚያ እንዴት ይታያል እዚህ ላይ የድግምት መድኃኒትን ለሁለት ከፍለን ልናይ እንችላለን حل السحر عن المسحور بسحر مثله ድግምትን በድግምት ማክሸፍ الله የተለመደ ነው وهذا لا يجوز لما فيه من التقرب الى الساحر وللشياطين ዞሮ ድግምትን በድግምት ለማስወገድ መሞከር ድግምት ነው ራሱ ስለዚህ ድግምት ደግሞ ስለ ድግምት እስካሁን የተነጋገርናቸው ነጥቦች ሁሉ እዚህ ላይ መጠቀሳቸው አይቀርምና ድግምትን በድግምት ለማስወገድ መሞከር ጨርሶ ተቀባይነት የለው فعن جابر بن عبد الله رضي الله عنه أن رسول الله صلى الله عليه وسلم سئل عن النشرة فقال عليه الصلاة والسلام هي من عمل الشيطان رواه الإمام أحمد وأبو داود قال الألباني صحيح بزي حديث لي نبياتنا عليه الصلاة والسلام نشرة سلمي بالو تقبار تطيق أو نبار نشرة بلو مالت أنني أوترقمو دقمتن بدقمت ما سوقرنا دقمتن بدقمت ما سوقرنا አሁን ድግምት ባልሆነ መንገድ ማስወገድም ንሽራ ሊባል ይችላል ነገር ግን ያ ራሱን ችሎ ወደፊት ይመጣል ከዚያ ውጭ ግን ድግምትን በድግምት ማስወገድ ስለዚህ ተጠይቀው ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም هي من عمل الشيطان የሸይጣን ተግባር ነው አሉ ለምን ድግምት ራሱ
የሸይጣን ተግባር ነውና ሰውየው ወደ ሸይጣን ተቃርቦ ለሸይጣን አምልኮ ተሰጥቶ ነውና ደጋሚ የሆነው ቀደም ለመግለጽ እንደሞከርነው ጨርሶ ከአላህ መንገድ ውጭ ነውና ይሄ حرام ነው አይፈቀድም ማለት ነው ድግምት ያለበት ሰው በሽታ ያለበት ሰው يعني ጠንቋይ ቤት ድግምተኛ ቤት አይሄድም ማለት ነው يعني ጤንነትህን አንዴ አጥተሃል አንዴ የሆነ ጉዳት ደርሶብህ ይሆናል መልሰህ እንደገና ኢማንህን ታጣለህ እስልምናህን ታጣለህ በጣም አደገኛ ነው ማለት ነው ታዲያ ከሲህሩ ጋር ለኑር ወይ አይሆንም ከሲህር ጋር ኑር ማለት አይደለም ሲህር ብዙ አዛል ያደርግህ ይችላል በተለይ አንዳንድ የሲህር አይነቶች ብዙ ስቃይ ያደርሳሉ ሰውየው ላይ ስለዚህ ሌላ ህጋዊ የሆነው መፍትሄዎችን መውሰድ አለበት ይሄ አሁን ምን ጠቅሰው ማለት ነው أن يكون بالرقية الشرعية والأدوية المباحة وهذا جائز شريعة بمفقداتشو يا رقية بمادرق مالتنا لازم ደግሞ ትክክለኛ የሆኑ መድኃኒቶችን በመጠቀም ያንን سحر ከራስ ላይ ማስወገድ ይቻላል ማለት ነው قال الشيخ عبد العزيز ابن باز رحمه الله تعالى في رسالة السحر والكهانة بمبالغ مصحفاتቸው ላይ ምን አሉ ومن الأدوية الثابتة عنه في علاج الأمراض من السحر وغيره وكان عليه وآله الصلاة والسلام يرقي بها أصحابه كنبياتنا عليه الصلاة والسلام كتوسدوا የህክምና አይነቶችና በተለይም ደግሞ ሲህርንና የመሳሰሉትን ችግሮችን ያክሙባቸው የነበሩ የተለያዩ መንገዶች ነበሩ ነብያችን አለይሂ ሰላቱ ሰላም ከነዛ መንገዶች ይሄው ሩቅያ ነው ያ የታመመው ሰውዬ ላይ እነዚህን ዱዓዎችን ያነቡ ነበር ማለት ነው اللهم رب الناس اذهب البأس واشفي انت الشافي لا شفاء الا شفاؤك شفاء لا يغادر سقما ይሄ አንደኛው ዱዓ ነው ሌላ بسم الله أرقيك من كل داء يؤذيك ومن شر كل نفس أو عين حاسد بسم الله أرقيك والله يشفيك بمالت صوص ጊዜ ህመምተኛው ላይ ያነቡ ነበር ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄው እዚህ ቃል ላይ እንደሚታየው አላህ Subhanahu Wa Ta'ala يعني አፍያ የሚያደርግ ጤንነት የሚሰጥ ሁሉ ነገር ማድረግ የሚችል ታላቅነቱን ኃያልነቱን ሁሉ አድራጊነቱን በማወጅና በመጥቀስ አፍያን ከአላህ በስተቀር ማንም እንደማይሰጥና ማንም እንደማያደርግ የአላህን ታላቅነት በማወጅ አላህ Subhanahu Wa Ta'ala ለዚህ የታመመው ሰውዬ አፍያ እንዲሰጠው መማጸንና መለመን ነው ማለት ነው ስለዚህ ይሄንን ዱዓ በማድረግ ማለት ነው وروى ابن أبي حاتم وأبو الشيخ عن ليث ابن أبي سليم قال بلغني أن هؤلاء الآيات شفاء من السحر بإذن الله تقرأ في إناء فيه ماء ثم يصب على رأس المسحور نزه آيات وشدقمو سحر باللبت سوية لاي بمنبه مالتنا يعني بقى وهاي الدرقنا يعني ليستطب يميش المتأن يالو وها بقى يدرقنا نزه የቁርአን አያቶች በተደጋጋሚ እየተቀሩ እዚያ ውሃው ላይ ተብሎ ከዚያ በኋላ ثم يصب على رأس المسحور ያ ድግምት የተደረገው ሰውዬ ራስ ላይ ውሃው እንዲፈሰስ ይደረጋል ማለት ነው እነዚህ የሚቀሩት አያቶች በሱረት ዩኑስ የሚገኘው 81 እና 82 ቁጥር ላይ ያለው وقال فرعون ائتوني بكل ساحر عليم فلما جاء السحرة قال لهم موسى ألقوا ما أنتم ملقون فلما ألقوا قال موسى ما جئتم به السحر إن الله سيبطله إن الله لا يصلح عمل المفسدين ويحق الله الحق بكلماته ولو كره المجرمون እንዲሁም በሱረት አልአዕራፍ 118 እና 119 ቁጥር ላይ የሚገኘው አያት እንዲሁም በሱረት ጣሃ 69 ቁጥር ላይ የሚገኘው አያት وألق ما في يمينك تلقف ما صنعوا إنما صنعوا كيد ساحر ولا يفلح الساحر حيث أتى እነዚህን አያቶችን በተደጋጋሚ በማንበብ ቅድም እንደተጠቀሰው ውሃ በእቃ ላይ አድርጎ ትፍ በማለት የታመመው ሰውዬ ራስ ላይ በማፍሰስ
በተደጋጋሚ ይሄንን ሙከራ በማድረግ ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ያ ሲህሩ ምንም ከባድ ምንም አደገኛ ምንም ብዙ ያስቸገረው የድግምት አይነት ቢሆን እንኳን በአላህ Subhanahu Wa Ta'ala ፍቃድ አፊያ ሊሆንበት የሚችል ሁኔታ አለ ማለት ነው ሌላው قال الإمام ابن القيم رحمه الله تعالى في كتابه الطب النبوي بمبالغ مصحفاته ولا يتناقروت ومن أنفع الأدوية وأقوى ما يوجد من النشرة مقاومة السحر الذي هو من تأثيرات الأرواح الخبيثة بالأدوية الإلهية من الذكر والدعاء وقراءة القرآن بالقراءة فالقلب إذا كان ممتلئا من الله معمورا بذكره وله ورد من الذكر والدعاء والتوجه لا يخل به كان ذلك من أعظم الأسباب المانعة من إصابة السحر له ومنه أعظم العلاجات بعد ما يصيبه منالو ابن القيم دقمت ياو بتأم كفوك هونو سوش روح وينم نفس بمكينتنا مطفو بماسب كشيطانوش كارا بميدرق መረዳዳት የሚደረግ መጥፎውን ተግባር ማስወገድ የሚቻለው መለኮታዊ በሆነ ህክምና ብቻ ነው መለኮታዊ በሆነ መድኃኒት ብቻ ነው ያንን ማስወገድ የሚቻለው እሱ ምንድነው من الذكر والدعاء والقراءة يعني الله سبحانه وتعالى ذكر ማድረግ እሱን መውሳት ያ ህመምና ያ በሽታ አላህ ከሱ ላይ እንዲያስወግድለት ዱዓ በማድረግ እንደዚሁም ደግሞ ቁርአንን በብዛት በመቅራት እነዚህና የመሳሰሉት መንገዶች በጣም ፍቱን መድኃኒት ናቸው ተብሏል فالقلب اذا كان ممتلئا من الله معمورا بذكره عند ልብ ማለት ነው አላህን Subhanahu Wa Ta'ala በመውደድ አላህን በማክበር የተሞላ ልብ ይሆን እንደሆነ አላህን እሱን በማውሳት እሱን በመታዘዝ የተሞላ ልብ ይሆን እንደሆነ በየጊዜው ጨርሶ የማይተወው የዚክር አይነት የዱዓ አይነት ካለው ይሄ አሉ ኢብኑ አልቀይም يعني በአስተማማኝ መንገድ ኢንሻአላህ ምንድነው ሰውየው ድግምት ውስጥ ከመግባቱ በፊት ወይንም ከመደገሙ በፊት ቀድሞ ድግምትን የሚከላከልበት መፍትሄ ነው ማለት ነው ይሄ ዋንኛው የድግምት መድኃኒት ሊባል የሚችለው ይሄ ነው ድግምት ውስጥ ከመግባት በፊት ወይንም ከመታመም በፊት ራስህን ተህሲን ማድረግ መጠበቅ ራስህን መጠበቅ በምንድነው የምትጠበቀው ከላይ ተጠቀሰው መንገድ أذكار الصباح والمساء طواتنا ما يمدرجوا ذكروتشين በመኝታ ወቅት የሚደረጉ ዚክሮችን ከእንቅልፍ ስትነሳ የሚደረጉ ዚክሮችን ምግብ ላይ የሚደረጉ ዚክሮችን ከቤት ሲወጣ ቤት ሲገባ የሚደረጉ ዚክሮችን እንደዚሁም ደግሞ ያኒ ቋሚ የሆነ ቁርአን የምትቀራበት የምታختመው በቀን አንድ ጁዝ ሊሆን ይችላል ሁለት ጁዝ ሊሆን ይችላል ከዛ በታች ከዛ በላይ ያኒ ኢኽላል የማታደርገውና የማታፋርሰው ቋሚ የሆነ ዚክር ቋሚ የሆነ قراءة قوامي هنا عبادة يالله هنا عندهنا الله مكبر الله معظم الله سبحانه وتعالى مودد لبن بزيه ميمولاوي هنا عندهنا أصلا هي سوية دقن فيهون بودا يهون يتلاقي أكوي تكباروج أصلا أي درسته الله سبحانه وتعالى يطبقوا على مالتنا كذابوا هلا رقمو بشتلاي مدكوكو هنا النزيه النقروج مادرك مفتهين ومالتنا ومنه أعظم العلاجات بعدما يصيبه بشيط عملايك ودك أبو حلا بتعم تكامي هنا መድኃኒት ነው ማለት ነው በአጠቃላይ በሩቂያና ከሩቂያ ጋር ግንኙነት ባላቸው ዱዓ ዚክር ቁርአን በመቅራት ይሄ እንደ አንዱ መድኃኒት ይቆጥሩታል ማለት ነው ሌላው استخراج السحر وابطاله ድግምቱ ያለበት ቦታ ፈልጎ ያንን ድግምት ማጥፋትና ማስወገድ ተገቢ ነው ድግምቱ ያለበት ቦታ ፈልጎ ድግምቱን ማበላሻሸትና ማጥፋት ተገቢ ነው قال ابن القيم رحمه الله وهو ابلغها ለሲህር መድኃኒት ነው ተብለው ከተጠቀሱ መድኃኒቶች ሁሉ በጣም ጠቃሚውና ወሳኙ ተብሎ ሊቆጠር ይችላል አለ كما صح عنه صلى الله عليه وسلم انه سأل ربه في ذلك فدل عليه فاستخرجه من البئر قدم مغباي ላይ يعني نبي صلى الله عليه وسلم አይሁዳውያን ሲህር አድርገውባቸው ነበር ብለናል በጣም ከባድና ጠንካራ የሚባል ባይሆንም እንደው ሞክረዋቸው ነብዩን صلى الله عليه وسلم እና በዛ አጋጣሚ ነብዩ አለይሂ ሰላም አላህ Subhanahu Wa Ta'ala ለምነው ዱዓ አድርገው ያ እሳቸው ላይ የተደረገው ሲህር የተቀበረበት ቦታ የት እንደሆነ አላህ እንዲያሳያቸው ዱዓ አድርገው በዚህ መልኩ አላህ Subhanahu Wa Ta'ala አሳወቃቸው ያኒ ጉድጓድ ውስጥ የውሃ ኩሬ ውስጥ ምናምን እንደተቀበረና እንደተደበቀ በደረሱበት ጊዜ فلما استخرجه ذهب ما به حتى كأنما نشط من عقال رسول صلى الله عليه وسلم አሟቸው እንዳልነበረ ፍጹም ንቁ ሆኖ ነው በአንድ ጊዜ ያ ህመማቸውና በሽታቸው የለቀቃቸው ልክ ያ ነገር ወጥቶ
ካለበት ከተቀበረበት ቦታ አውጥተው ሰሃቦቹ ኢፍሳድ በሚያደርጉበትና በሚያጠፉት ጊዜ ያ ነገር ከረሱል አለይሂ ሰላም ወዲያው ነው የተወገደው ማለት ነው ነገር ግን ወማዕሪፈቱ መካን السحر يكون بما يلي ያ ሰውየው ድግምት አለብኝ ብሎ የሚያምን ይሆን እንደሆነ ድግምቱን በተጨባጭ የሚታይበት ይሆን እንደሆነ አንዳንድ ህመሞች አንዳንድ ችግሮች እንደዚህ ነገሮች የሚያሳይ ይሆን እንደሆነ ያ ድግምቱ ያለበትን ቦታ መፈለግ በጣም ተገቢ ነው ማለት ነው ለምሳሌ አላህ Subhanahu Wa Ta'ala ለክ ረሱል እንዳደረጉት ሰለላሁ ዐለይሂ ወሰለም አላህን በመለመን ነው ያ ድግምት የት እንደተቀበረ አላህ እንዲያሳያቸው ዱዓ ያደረጉትና አላህ የሚያሳያቸው እዚህም ላይ ሰውየው ዱዓ በማድረግ አላህ Subhanahu Wa Ta'ala በመለመን ያ ድግምት የት እንደተቀበረ የት እንደተደበቀ አላህ በመናም እንዲያሳየው ለራሱ ሊሆን ይችላል ወይንም ከቤተሰቦቹ አንዱ ያንን የተቀበረውን የተደበቀውን ነገር እንዲያይለ በማሳየት አላህ Subhanahu Wa Ta'ala ፈረጃ ላይ ያመጣለት ይችላል ማለት ነው አላህን መለመን አለበት ማለት ነው ይሄ አንዱ ነው يعني አላህን በመለመን የድግምቱ የተቀበረበትን ቦታ በመናም እንዲያሳየው ወይንም በሌላ መንገድ እንዲያሳውቀው አላህ Subhanahu Wa Ta'ala መለመን ማለት ሌላው البحث والتنقيب የሚጠረጠሩ ቦታዎችን ሁሉ በመፈተሽና በማፈላለግ ማለት ነው يعني በተለይም ሰውየው በብዛት የሚያሳልፍባቸው ቦታዎች ላይ የሚተኛበት ቦታ ላይ አልጋ ላይ ፍራሽ ስር መሬት ስር እንደዚህ የሚያርፍበት የሚቀመጥበት ቦታ ላይ ሱቅ ምናምን ከሆነ የሚቆምበት ቦታ ላይ እንዲህ አይነት ቦታዎች ናቸው እነዚህ ተንኮለኞች ያንን ድግምት ይደግሙና ሲያበቃ ሰውየው የሚቆምበት ቦታ ላይ ነው የሚቀብሩት ወይ የሚተኛበት ቦታ ላይ ወይንም አብዛኛውን ጊዜ የሚያሳልፍበት ቦታ ላይ ይቀብሩታል ማለት ነው ወይም ሌላ ጊዜ ደግሞ በጣም የማይገኝ ቦታ ይሸሽጉታል ማለት ነው በዚህ ጊዜ ያው የሚጠረጠሩ ቦታዎችን ሁሉ በመፈለግ በመቆፈር ያንን ሲህሩን ቆፍሮ አውጥቶ የተንጠለጠለ ምንም ከሆነ ያንን ነገር በዛ መልክ ማበለሻሸት ተገቢ ነው ማለት ነው ሌላው عن طريق الجن በጅኑ አማካኝነት وذلك بالقراءة على المسحور በሽተኛው ላይ ያ ድግምት ያለበት ሰውዬ ላይ ቁርአን በተደጋጋሚ በሚቀራበት ጊዜ فيتكلم الجني على لسان المريض يعني المسحور ያ በሽተኛው ሰውዬ አንደበት ጅኑ ይናገራል ማለት ነው ምን እንደሆነ አይነ الناس ነው ወይንስ ድግምት ነው ወይንስ ልክፍት ነው ይሄንን ሁሉ ጅኑ ይናገራል ማለት ነው በዚህ ጊዜ ሲህር ከሆነ ሲህር እንደሆነ ይናገራል የት እንደተቀበረ መድኃኒቱ የት እንደተሰራ ምናምን ይሄንን ሁሉ ያ የተሰራበት መድኃኒት ወይንም ደግሞ የተደረገው ድግምቱን ሁሉ ነገር በዚህ መልክ ከጅኑ መረጃ በማግኘት ከዛ ቦታ ላይ ፈልጎ አውጥቶ ማበላሸት ማለት ነው እነዚህ መንገዶች እንግዲህ ለሲህር መድኃኒት ሊጠቀሱ ይችላሉ ማለት ሌላው الحجامه يعني واجمت متاجم ማለት ነው መታገም النبي صلى الله عليه وسلم خير ما تداويتم به الحجامه رواه مسلم يعني እናንተ ከምትታከሙበት መንገድ ሁሉ ወይንም ደግሞ መድኃኒት ከምታደርጉት ነገር ሁሉ በጣም ጠቃሚው መታገም ነው በማለት يعني መታገም ማለት ከሰውነት ላይ ደምን ማውጣት ማለት ነው በባለሙያዎች ዋግምትን በሚችሉ ሰዎች ያንን ዋግምትን መፈጸም ይሄም ሌላው ጠቃሚ ነገር ነው ሌላው استعمال ورق السدر يعني የቁርቁራ ዛፍ ቅጠልን መጠቀም በጣም ጠቃሚ ነው በተለይ بأن يأخذ 7 ورقات من السدر الأخضر فيدقها አረንጓዴ የሆነ ያልደረቀ ማለት ነው የቁርቁራ ዛፍ 7 ቅጠሎችን ይፈልግና ሲያበቃ በድንጋይ ወይንም በሌላ በማንኛውም ነገር ፈጭቶ በውሃ ይቀላቅለውና ሲያበቃ ውሃ ፍሶበት ከዚያ በኋላ ያው ለመታጠብ የሚበቃ ያህል ውሃ ማለት ነው ويقرأ فيها آيات الكرسي وسورة الكافرون والإخلاص والمعوذتين وآيات السحر التي في سورة الأعراف ويونس والشعراء وطه قدم يتقسناچون بسورة طه بسورة الشعراء بسورة يونسنا እንደዚሁም በሱረት الأعراف ውስጥ የሚገኙ ስለ ሲህር የሚናገሩ አያቶችን آيات الكرسيين قل يا أيها الكافرون قل هو الله أحد قل أعوذ برب الناس እና قل أعوذ برب الفلق እነዚህና ሌሎችንም የቁርአን አያቶችን በመቅራት እዛ ውሃው ላይ የተቀላቀለው የቅጠሉ የተፈጨው ላይ እንትፍትፍ በማለት በሽተኛው እንዲታጠብበት ማድረግ ማለት ነው ምን ይላሉ وبذلك يزول الداء ان شاء الله تعالى በዚህም መንገድ በአላህ ፍቃድ በሽታው ሊወገድ ይችላል ولا بأس من تكرار ذلك ምናልባት በአንድ ጊዜ መፍትሄ ላይ ያገኝ ይችላል ሁለቴ ሶስቴ አራቴ አምስቴ ከዛ በላይ ከዛ በታች ያንን ነገር በመደጋገም መፍትሄ እስከሚያገኝ ድረስ ሊደጋግም ይችላል وهو من أنفع الدواء للرجل الذي يحبس عن أهله بتلي كمستو ጋራ ግንኙነት እንዳያደርግ ሰዎች ድግምት አድርገውበት ከሆነ ይሄ ለዚህ ሰውዬ በጣም ጠቃሚ ሆኖ እናገኘዋለን ማለት ነው ሌላው ለሲህርም ይሁን ለማንኛውም የበሽታ አይነቶች ሁሉ
መፍትሄ እንደ መፍትሄ ሊቆጠር የሚችል አንድ ነገር አለ عن أبي أمامة رضي الله عنه قال قال رسول الله صلى الله عليه وسلم داووا مرضاكم بالصدقة يعني ህመምተኞቻችሁን ሰደቃ በማድረግ يعني ሐክሟቸው ወይንም ደግሞ عافياቸው እንዲመለስ ሰደቃ አድርጉ ይላሉ ነብያችን አለይሂ ሰላቱ ሰላም الحديث رواه أبو داود في المراسيل والبيهقي والطبراني وصححه الشيخ الألباني رحمه الله تعالى يعني ቁርባንና ወደ አላህ መቃረብ ነውና ሰደቃ ማድረግ በተለይ ለተቸገሩ ሰዎች ለየቲሞች ለተራቡ ለታረዙ ለመሳሰሉት በጣም ችግር ላለባቸው ሰዎች በእኽላስ ደብቆ ያንን ሰደቃ መስጠት ከዚያም በኋላ በዚህ ሰደቃው ተወሱል ያደረጉ አላህ Subhanahu Wa Ta'ala ይህንን ሲህር ይህንን በሽታ ከሰውየው ላይ እንዲያስወግድለት አላህን መለመን ይሄም በጣም ጠቃሚ የሆነው የሲህር መድኃኒት አድርገው ይቆጥሩታል ማለት ነው ሲህርን በተመለከተ በመጨረሻ ላይ የምንጠቅሰው ነጥብ ምንድነው ዓላማቱ ሳህር የድግምተኛ ምልክት ምንድነው ድግምተኞችን በምን እናውቃቸዋለን ድግምተኞች እንደሚታወቀው እኔ ጠንቋይ ነኝ እኔ ድግምተኛ ነኝ እኔ መተተኛ ነኝ ብሎ ራሱን በዚህ የሚያስተዋውቅ በዚህም የሚታወቅ ሰው ላናገኝ እንችላለን በመሆኑም መድኃኒት ይሰራሉ አባባ መድኃኒት ይሰራሉ ጋሼ መድኃኒት ይቀመማሉ እየተባለ ነው የሚነገረው ይኸው እንደምናየው መድኃኒት የሚሰሩ ሰዎች ያለ ምን አትሄጂም እሳቸው እኮ መድኃኒት ያውቃሉ ነው የሚባለው ሲኬድ ምናልባት ያ ሰውዬ እንደሚባለው እውነተኛ መድኃኒት ሰሪ መድኃኒት ቀማሚ እንጂ ሌላ ነገር ላይሆን ይችላል ሐቂቀታ አብዛኛው ጊዜ ግን መድኃኒት ያውቃሉ የሚባሉ ሰዎች የለየላቸው ድግምተኞች ናቸው በምን እናውቃቸዋለን በጣም ብዙ ምልክቶች አሉ አንደኛ اذا دخلت او اذا دخلت عليه فسالك عن اسم امك ድግምተኛ ዋነኛው ምልክት ይሄ ነው ጠንቋይ ድግምተኞች በዚህ ነው የሚታወቁት ገና መድኃኒት ያውቃሉ የሚባሉት ሰውዬ ጋር ሲገባ የእናትን ስም የሚጠይቅ ይሆነ እንደሆነ ወይ የአባትን ስም የሚጠይቅ ይሆነ እንደሆነ ወይ የእናትን ስም የመጀመሪያ ፊደል እንዲህ አይነት ጥያቄዎችን የሚጠይቅ ከሆነ او اخبر عن بعض امور الغيبيه አንዳንድ የራስ የሆነ ሰው እንጂ ወይንም የራስ የሚባል ሰው እንኳን የማያውቃቸውን ነገሮች የሚናገር የሚተነብይ የሆነ እንደሆነ ለምሳሌ የት አካባቢ ከየት አካባቢ እንደመጣ ይነግራል ገና ስትገባ እናንተ ከእንጂ አካባቢ ነው አይደል የመጣችሁት ብሎ ይናገራል የታመመውን ሰውዬ ምን እንዳመመው ይነግራል እንደዚሁም ደግሞ ምን እንደሚሰራ ይነግራል አጠቃላይ ስለሱ ሙሉ መረጃ ይነግራል አያውቀውም አይተዋወቁም ዛቤት ሄዶ አያውቅም እሱን አይቶ አያውቅም ነገር ግን እንዲህ አይነት ገይብያት ነገሮችን ይነግራል ይሄ ዋነኛ የድግምተኛ የጠንቋይ ምልክት ነው فاعلم انه يستعين بالجن ይሄ ሰውዬ ያንተን ስም የምትሰራበትን ቦታ አካባቢህን የመሳሰሉትን ስላንተ መረጃዎች የነገረው ማንንም አይደለም ጅን ቢሆን እንጂ በጅን የሚታገዝ ነው በጅን የሚረዳ ነው መግቢያ ላይ ደግሞ እንደተናገርኩት ጅን ደግሞ ይሄ እነዚህ አይነት ለሰውየው የሚጠቅሙ ያውቃሉ እንዴ ብሎ ሰዎች እንዲያከብሯቸውና እንዲፈሯቸው የሚያደርጉ መረጃዎችን በነፃ አይሰጥም ዒባዳ አምልኮት እንዲሰጠው ካላደረገ በስተቀር ጅን ስለዚህ ይሄ ሰውዬ ጠንቋይ መሆኑ የተረጋገጠ ነው ሁለተኛ اذا امرك الا تذكر الله ولا تقل بسم الله عند علاجه لك فاعلم انه ساحر ይሄ መድኃኒት ምናምን ይቀመሙና አንዳንድ ድግምተኞች ይሄ መድኃኒት ስትወር بسم الله አትበላል ወይንም የአላህን ስም አትጥራ ምናምን በማለት የሚናገሩም አሉ ይሄ ዋነኛ ምልክታቸው ነው ማለት ነው ሌላው يعطي ورقه يكتب فيها بعض الايات የተለያዩ ወረቀቶችን የተጻፈባቸው ወረቀቶችን ይሰጥና ይሄንን ትራስ ውስጥ አድርግ ይሄንን አንጠልጥለው ይሄንን በረህ ላይ ስቀለው ምናምን ይያል ይናገራል ማለት ነውና እነዚህ ወረቀቶች ላይ አንዳንዴ የቁርአን አያቶች ተጽፎ እናያለን አያቱል ኩርሲ አንዳንዴ አላህ Subhanahu Wa Ta'ala ስሞች ምናምን ተጽፈው እናገኛለን ማለት ነው ይሄ ለተምዌህ ነው ሰውየው ለማታለልና ሰዎችን ለማሙኘት የሚያደርገው ነው ከነዚህ አያቶችና ከአስማኢላህ አልሁስና ከአላህ ስሞች ጋር በፊት ወይንም ደግሞ ከስር ወይንም ከጎን ምናምን ምን እናያለን ይሁን በአራት ማዕዘን ያላቸው ክብ ያላቸው አራት ማዕዘን ያላቸው እንደዚህ ነው ኮኮብ ምናምን ነገሮችን ተጽፎ እናያለን ማለት ነው እነዚህ ሑሩፎች ወይንም እነዚህ ምልክቶች እኛ ባይገባንም በቀጥታ ከሸይጣን ጋር የሚገናኝበት ቋንቋው ነው ተብሏል ከሸይጣንን የሚለምንበት ሸይጣንን እስቲጋታ የሚያደርግበት እሱን ከሱ ጋር የሚግባባበት የሚተጋገዝበት ቋንቋው ነውና እንዲህ አይነት ነገር ካለ ይሄም ድግምተኛ ለመሆኑ ዋና ምልክት ተደርጎ ሊቆጠር ይችላል ማለት ነው ሌላው
أنه لا يرفع صوته بما يقول أمثال لسويو مدانيت እያደረኩ ለህ ነው ጠጋበል ምናምን ብሎ የሆነ ነገር ሲያነብንብ ይታያል ነገር ግን ያ የሚለው ነገር በትክክል አያስታውቅም ምንድነው የሚለው ዝም ብሎ ማጓራት መንቀጥቀጥ መጮህ ማፏጨት እሪታ ጩኸት ምናምን ማሰማት ይሄ ጤነኛ የሆነ መድኃኒት የሚሰጥ ሰው ወይንም በሸሪዓም ሩቅያ የሚያደርግ ሰው እንዲህ ያደርግ ማለት ነው ና ይሄ እንደዚህ አይነት ምልክቶች ካሳየ حتى لو طلبت منه ذلك بس ድምጽን ከፍ አድርግልኝ ምን እንደምትልስ ነው ብትለው እንኳን አያሰማህ ካሰማህም እንኳን አውቆ አያተል ኩርሲ ይቀራል ወይንም ቁል ሁወ አላሁ አሐድ ምናምን ይቀራል አው ነገር ግን በማትሰማው ሁኔታ የማይገባ ቋንቋ ይሁኑ ነገሮችን ምናምን ሲለፈልግ ነው የሚታየው ማለት ነው ይሄም አንዱ የድግምተኞች የጠንቋዮች ምልክት ነው ማለት ነው ሌላው يأمر أن يعتزل الناس فترة معينة በሽተኛውን ይሄን መድኃኒት በምትጠቀምበት ጊዜ ከሰዎች መገናኘት የለብህም እንደዚሁም ደግሞ ፀሐይ የማያገኝህ ቦታ መሆን አለበት ምናምን በማለት ከሰዎች እንዲነጠልና ከሰዎች ጋር እንዳይገናኝ ትዕዛዝ ይሰጣዋል ይሄም የድግምተኛ ምልክት ነው ተብሏል ሌላው واحيانا يطلب الساحر من المريض الا يمس ماء لفتره من الزمن غالبا 40 يوم ይሄ በአብዛኛው 40 ቀን ያህል ውሃ አትንካ ይለዋል ወይ ከ40 ቀን በታች ከዛም በላይ ሊሆን ይችላል ውሃ የሚባል ነገር እንዳትነካ ይለዋል አዑዙ ቢላህ ይሄ ሙስሊም ከሆነ እንዴት ነው የሚኖረው ሶላት አይሰግድም ማለት ነው ውዱእ አያደርግም ማለት ነው አይታጠብም ማለት ነው ይሄ በጣም የለየለት ሙጅሪም የሆነ ሳሒር ነው ማለት ነው ሰውየውን በአሽለሃለው አፊ ያደርጋለው በሚል ስም ሰውየው ስጁድ እንዳያደርግ ለአላህ እንዳይሰግድ መስጂድ እንዳይገባ ከነነጃሳው ከነቆሻሻው ከነጀናባው እንዲኖር የሚያደርግ ነው ማለት ነው ስለዚህ ውሃ አትንካ 40 ቀን ወይ 7 ቀን ውሃ እንዳትነካ ምናምን ብሎ የሚያዝ ከሆነ ይሄ የለየለት يعني ሳሒር ጠንቋይ መሆኑ ምልክት ነው ማለት ነው ሌላው انه ياخذ اثر من اثار المريض ከህመምተኛው አንዳንድ ነገሮችን ይወስዳል ኮፍያውን ለምሳሌ ካልሲውን መሐረቡን ከነፊራውን የውስጥ ሱሪውን የመሳሰሉ ነገሮችን እነዚህን አምጣት መድኃኒት ፈልጎ ሲሄድ ሰውየው ኮፍያህን አምጣ ይለዋል ስከርፍህን አምጣ ይለዋል ይሄው ነው ከሰውነቱ ጋር ግንኙነት ያላቸው ነገሮች አምጣ ብሎ የሚጠይቅህ ከሆነ ይሄ ሐኪም አይደለም እንደዚሁም ደግሞ የባህል ህክምና አዋቂም አይደለም ጠንቋይ ነው ድግምተኛ ነው በፍጹም ልትርቀው ይገባል ማለት ነው ሌላው احيانا يطلب حيوانا بصفات معينه ليذبحه በግ ወይንም የመሳሰሉ ታራጂ እንስሳቶችን አምጣ ይላል ቀንዱ እንደዚህ የሆነ ቀንዱ የሾለ ይላል ወይ ቀንዱ የተጣመመ ይላል ወይ ጥቁር በግ አምጣ ጭራ ያለው ወይ ጭራ ያለው እንደዚህ የሆኑ ወስፎችን የበጉን ቀለም የቀንዱን ሁኔታ ምናምን እየነገረ የሚናገር ይሁን እንደሆነ ይሄ የለየለት ድግምተኛ ነው ማለት ነው አንዳንዴም ከታረደ በኋላ ደሙን በሰውየው ሰውነት ላይ መለጠፍ ማጨቂየት መቀባባት እኒ አይነት ተግባሮችን የሚያሳይ ከሆነ ይሄ ድግምተኛ ነው ሌላው يعطي المريض اشياء يدفنها في الارض እንካ ይሄ መድኃኒት ነው ምትተኛበት ቦታ ላይ ቅበረው ምትሰራበት ቦታ ላይ ቅበረው እንዲህ ቦታ ላይ ቅበረው ብሎ የሆኑ ነገሮችን የሚሰጥ ይሆናል ለምሳሌ ወረቀቶችን ሊሆን ይችላል ወይ የሆኑ ክር ነገር አስሮ ምናምን ሊሆን ይችላል እንካ ይሄንን ቅበረው የሚልህ ይሆን እንደሆነ ወይንም እንካ ይሄንን ነገር አጭሰውና ታጠነው ምናምን ብሎ ይሁን ወረቀቶችን ጽሁፍ ያለባቸው ወረቀቶችን ምናምን አጥነው የሚልህ ከሆነ ይሄም አንዱ የድግምተኛ ምልክት ነው ተብሏል ሌላው يقضي معظم اوقاته بعيدا عن الناس ከሰዎች ርቆ አብዛኛው ጊዜ የሚታየው ማለት ነው ከሰዎች አይቀላቀልም ያው ከሸይጣኑ ጋራ ግንኙነት እንዲያደርግ ከሱ ጋራ አብዛኛው ጊዜ ለማሳለፍ ከሰዎች ጋር አብዛኛው ጊዜ የማይገናኝ ይሆን እንደሆነ ይህ ሰው በባህል ህክምና መድኃኒት ሰጪ ነኝ ምናምን በሚል ስም ከሰው ጋር አብዛኛው ጊዜ የማይገናኝ ብቻውን የሚያሳልፍ በተለይ እየጋረደ እየጠመጠመ ምናምን የተለያዩ ከጤነኛውና ከተለምዶ ወጣ ያሉ ተግባሮችን የሚፈጽም ሆኖ በመታየው ጊዜ ይሄ ጂኑ ሸይጣኑ አዞት ነውና ይሄንን ተግባር የሚፈጽመው በቀጥታ ይህ ሰው ድግምተኛ መሆኑን በማወቅ ልንጠነቀቀው ይገባል ማለት ነው እንግዲህ በዚሁ ስለ ድግምት የምናነሳው ነጥብ በዚሁ እናበቃለን ኢንሻአላህ በሌላ ጊዜ ከዚህ ርዕስ ጋር በቀጥታ ግንኙነት ስላለው ስለ ጥንቆላ አንዳንድ ነገሮችንም ለማለት እንወዳለን جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد ሰብስክራይብ በማድረግ ቤተሰብ ይሁኑ